እኔ ሳየው ምሁርነት እንደውም በመንፈሳዊነት መታገዝ አለበት። ለብቻው ምንም አይሰራም ሲገባኝ። ለዛ ነው ዝም ብሎ እንጀራ ብቻ የሚሆንብን ብዙ ጊዜ። ለብቻው ምንም መስራት አይችልም። ያለ እኔ ምንም ልታደርጉ አትችሉም እኮ ነው ያለው ክርስቶስ። ለኢትዮጵያ ትምህርት ውጥንቅጥ መፍትሄ ብለሽ የምትጠቁሚው ነገር ምንድን ነው? አንዳንዶች አሉ ኢሉሚናቲ ትላለች ዶክተር መስከረም ምናምን የሚሉት ነገር አለ። እንደዛ ብሎ የሚያሙኝ አሉና ወይ የራሳቸው ኢሉሚናቲ ናቸው። በኢትዮጵያ የትርጉምና ያንቺን ብዙ ኢንሳይትስ ባከልሽበት መጽሐፍም በብዙ አጋጣሚዎችም ከአውሮፓውያን ጋር የተጋባ ነው የማንነት እንቀየር ሐሳብን ይህን ፍሬዝ ትጠቀሚዋለሽ እና እኔ በጣም ፍላጎት አላረ ጉጉት ፈጥሮብኛል፣ ጥያቄ ፈጥሮብኛል። ምንድን ነው ይሄ የማንነት እንቀየር ሐሳብ ምንድን ነው? የማንነት እንቀየር ሐሳብ ምናልባት ዩቲዩብ ቻናሌ ላይ ወደ ኋላ ሄደት ብለው ከ4-5 ዓመት በፊት ቅድስት ሥላሴ መንፈሳዊ ኮሌጅ አንድ ዩቶፒያ የአብርሆት መንገድ የምትል ሌክቸር ነገር ሰጥቼ ነበር። እሷን ቢያዩዋት ቆንጆ መልስ ያገኛሉ። የተዘረዘረ ግን ማንነትን መቀያየር ማለት አሁን ለምሳሌ ኢትዮጵያውያን የቃል ኪዳን ሕዝብ ናቸው። ታቦተ ጽዮን ወደዚህ ስትመጣ አብረው የመጡ ግዴታዎች አሉ፣ መብቶችም አሉን። እሷ ሀገራችንን ልትጠብቅ፣ እኛ ደግሞ በእሷ በተገለጸው ሕግ ልንኖር። ሕግ ከጽዮን ይወጣል። ብዙ ነገሮች አሉት ክብረ ነገስት ላይ የተጻፉ ነገሮች። አሁን ክብረ ነገስት ሁል ጊዜ ሲወራ ካቶሊኮች ዲዛይን ያደረጉት መንገድ ክብረ ነገስት ሁል ጊዜ ዲስከስ የሚደረገው የነገስታቱን ክብርና የማይገሰስ ስልጣን ለማሟላት ምናምን ይላሉ እንጂ ከእግዚአብሔር ጋር የተጋባ ነው፣ ቃል ኪዳን ያለበት መጽሐፍ ነው። ግን ክብረ ነገስት እና ጥበብን ሰርች እያደረግን እንድንኖር የእግዚአብሔርን ጥበብ ማለት ነው። እቺ በመጽሐፍ ቅዱስ የተገለጸችው ጠቢቡ ሰሎሞን የሚናገራት፣ ቅዱስ ዳዊት የሚናገራት እናንተ የምድር ህዝቦች ወይ ጥበብን አጥኗት እግዚአብሔር እንዳይቆጣ ጥበብ የተባለው የብሉያት አዲሳት ላይ የተገለጸልን ህግና ስርዓት ነውና በዛ ጥበብ ኑሩ እየተባለ ያለውን እንደ ሀገር የተቀበልንበትና ንግስተ ሳባ ኤጀንት ሆና ወይንም መሳሪያ መተላለፊያ ድልድይ ሆና ያን የተረከብንበት ጊዜ ነው። አሁን በፖለቲካል ሴንስ ነው የሚወራው ክብረ ነገስት። በቃ ያው የስልጣን ማደላደያ ምናምን እየተባለ እሱን እዛው ያውሩ። አውሮፓ የስልጣን መደላደያ ምናምን ለመፍጠር የተለያየ ነገር ዲዛይን ያደረጉ ይሆናል። ፖለቲከኛ ስለሆኑ ማለት ነው እነሱ። ፖለቲካ ከእነሱ ነው የተማርነው። ፖለቲካ ራሱ ቃሉ ራሱ not our word፣ የእኛ ቃልም አይደለም። እኛ ስርዓተ መንግስት በሚል ነው የምናውቀውና ያንን የተቀበልነውን ነገር ምን ያህል እንዳጸናን ያዩታል ማለት በመከራም በሐዘንም በጦርነትም በምንም አይደንቲቲህን ካወክ ታልፈዋለህ። ያን ነገር ሬዚሊየንት ትሆናለህ። ብዙ ጊዜ ሰውን የሚያኖረው መንፈሱ ነው፣ የማይሰበር መንፈስ ነው የሚያኖረው እንጂ በስጋውም የተለያየ መከራ ሊደርስበት ይችላል። አዳልጦትም ገደል ገብቶም ሊወድቅ ይችላል፣ ሊሞትም ይችላል። ብዙ አጋጣሚዎች አሉ ምንወድቅበት፣ ጦርነት የሚመጣበት ምንወድምበት፣ ግን የምትነሳበት ፍጥነት ነው እና ነገሮችን የምታስቀጥልበት። ሀገር የሚያስቀጥላት ነገር ምን እንደሆነ ተረድተውታል። የኢትዮጵያን ረጅም ታሪክ በማየት ቃል ኪዳን ነው የሚያስቀጥላት ሀገርን። ስለዚህ እዚህ ላይ ነው ዘመቻ የተጀመረው ማለት ነው፣ ከኢትዮጵያ አስጥሎ ወደ አውሮፓ ለመውሰድ። ስለዚህ የቃል ኪዳን ህዝብ እኛ ነን አሉ ማለት ነው እንግሊዞች። አሁን በቀደም ለታ እኮ ማን እንደሆኑ አይታወቅም ነበር፣ የሮም ቅኝ ግዛት ነበሩ እነሱ ራሳቸው እና ሰባ ሰገል ኢትዮጵያውያን ናቸው። ኢየሱስ ክርስቶስ ተሰዶ የመጣው ወደኛ ነው። ታቦተ ጽዮን ያለችው እኛ ጋር ነው። የኤደን ገነት ኖርዝ ፖል በኩል አድርጋ አምሳለ ገነት ማለት እንግሊዝ ናት። ብዙ ነገር ተጻፈ 17th 18th 19th century። አሁንም የሚያምኑባቸው ነገሮች አሉ፣ ግን ሬዲኪዩል እንዳይደረጉ ማለት የራሳቸውም ህዝብ ራሱ አንዳንዴ አያምናቸው። አታብዙ እባካችሁ ማን እንደሆናችሁ እናውቃለን ምናምን ስለሚላቸው ደበቅ ያደርጉታል እንጂ የሚያምኑባቸው ብዙ ነገሮች አሉ። መልከ ጼዴቅ እንግሊዛዊ ነው ተብለዋል።
ምንም የቀረ ነገር የለም። የእኛን ጋርመንት በሙሉ እነሱ ለብሰውታል። መመኘታቸው እኔ አይከፋኝም። አንዳንድ ነገሮችን በዛ አምሳል መሰየም መሞከራቸው ምንም የሚከፋ ነገር የለውም። በቃ የፈለግከውን ነገር እግዚአብሔር ይሰጣል። የእኛን ለማጥፋት መሞከራቸው ብቻ ነው የሚያስጠላው። አንተ የምትፈልገውን ሰው ኮፒ ማድረግ ከፈልግ ኮፒ ማድረግ እኮ ትችላለህ። በቃ ፈርቀዳጅ እንደ ምሳሌ እኔ እንደ አራያ የማየው ሰው ነው ምናምን ብለህ የምትወደውን ሰው እንደ አራያ ልትወስደው ትችላለህ። የእሱን ስም ኢቭን ልጅህን በእሱ ስም ልትሰይም ትችላለህ። እሱም የሚወደውን አይነት አለባበስ ልትለብስ ትችላለህ። እሱን ሄጄ ካላጠፋሁና የእሱን አይደንቲቲ አስዩም ካላደረኩ ካልክ ግን ችግር አለብህ። ይሄ ሳይኮፓቲ ነው፣ የአእምሮ ችግር ነው። እና የማንነት እንቀያየር ባጭሩ ያንን ነው የሚመስለው። ግን ይሄ አሁን እኔ ብዙ ጊዜ ለምሳሌ ስለሚቀለኝ ስለማወራው ነው እንጂ ኢን ኤቭሪዴይ ላይፍ በጣም የጥንቷ ኢትዮጵያ ኮፒ ተደርጋ ነው አሁን በምዕራባውያን ዘንድ ያለችው። ለምሳሌ ስደተኛ ተቀባይ፣ ዋው ስደተኛ ተቀባይ፣ በቃ የስደተኞች ካምፕ አላቸው። ስካንዲኔቪያን ሀገራት ስትሄድ ለስደተኞች መብት አለ። እንደዚህ ከኢትዮጵያ ሁሉ ተሰደን እዛ እንሄዳለን። እነሱ እኮ ላሊበላ መሆናቸው ነው አይደል? እነሱ ቅዱስ ላሊበላ ናቸው አሉ። እኛ ደግሞ ዳርኬጅ ውስጥ ያለን ድሮ የእነሱን እጣ ፈንታ ጡንቡ ሳሱን ምናምኑን ተቀብለን አሁን እኛ ደግሞ ወደ ፕሬስተርጃን ሀገር እየሄድን ነው አሉ። ወደ አሜሪካ ትሄዳለ፣ የተሻለ ኑሮ ታገኛለ፣ የተስፋይቱ ምድር አሜሪካ ናት። በቃ ገለበጡት ማለት እኮ ነው። ማንነቱን ተቀያየርን ኦርጋኒክሊ ተቀያይረናል ማለት አይደለም። ነፍሱን አልተቀያየርንም። ሊሆን አይችልማ። በፌክ ልታመጣው አትችልም። ለዛ እኮ ነው ኮሎኒያሊዝም ውስጥ የገቡት። እዚህ ጋር ፕሬስተርጃን ነኝ እያልክ እዚህ ጋር ስንት ሺህ ጥቁር ባሪያ ታደርጋለህ? ስንት ሚሊዮን ጥቁር አይሄድም አብሮ አይደል? በቀኝ ግዛት መበርበር፣ ዲቫይድ ኤንድ ሩል እያጋጩ እርስ በርስ ጦርነት እያስነሱ እያናቆሩ በብሔር በጎሳ እየከፋፈሉ በዓለም ዙሪያ የሰሩት ወንጀል እግዚአብሔር ካልዳኘው በስተቀር ገና ያልተዳኘ ማለት ነው። ብዙ 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 ፋይል በምጽአት ዘመን ሊሆን ይችላል የሚከፈተው ያ መዝገብ። የሰው አቅም አይችለውም። ሄግ ፍርድ ቤት ምናምን አይችለውም። ብዙ ያልተወራረደ ሂሳብ አለና ራሱ ይህን ሊያስጠብቅ ነው እንጂ የተቀያየር ነው ማንነት አስጠብቆ ለማቆየት እና ይሄ እንግዲህ ፌክ መሆኑን የእነሱ የፕሮሚስ ላንድ የቃል ኪዳን ሀገር የቃል ኪዳን ህዝብ የሚባለው ኢቨን ሬይንቦ ኔሽን ነኝ ትላለች አሁን እንግሊዝ። ምንድነው ሬይንቦ ኔሽን የሚያስብ? የሰንደቅ ዓላማው ሀገር ነኝ፣ የቀስተ ደመናው ሀገር ነኝ። እኛ እዚህ ጋር መከራችንን እየበላን ነው ሰንደቅ ዓላማን ለማቆየት። ትጋተጋለህ በዓል በመጣ ቁጥር የአደባባይ በዓላት በመጡ ቁጥር እዛ ሬይንቦ ኔሽን ነኝ ብላለች እንግሊዝ። ምን ማለት ነው ሲባል መልቲካልቸራል፣ ሙስሊሙንም የተቀበልኩ እኔ ነኝ በሀገሬ ላይ፣ አይሁዱም ስደተኛ ሆኖ ሲመጣ የተቀበልኩት እኔ ነኝ። እሺ እንዴት ነሽ ኢትዮጵያ? አዲስቱ ኢትዮጵያ ማለት ነች እንግዲህ እንግሊዝ። ያው እንዳልኩ ብዙ ነገሮች ወደ አሜሪካን ብትሄድ ኢቭን ቂም መርሳት ራሱ ማለት ቶሎ ሰላምን የማውረድ ነገር፣ ቂም መርሳት የእንግሊዛውያን ባህሪ ነው ብለው ሁሉ የጻፉበት ብዙ እንትን አለ። ለምሳሌ really I know really በጦርነት የወጉንን ሀገራት ቂም ሳንይዝ ቶሎ ረስተን ይቅር ብለን እንደገና ከነሱ ጋር ህብረት መመስረታችን እንደ የዋህ እንደ እንትን እንድንታይ አድርጎናል ምናምን እያሉ ሲጽፉ እንግሊዞች እንግዲህ አስበው። ኧረ በስመ አብ በጣም ተቀያየረን የለ እንዴ? በጣም እና ይሄ ነው የማንነት መቀያየር ማለት። እኛ ደግሞ ያው በተቃራኒው ነው ያለ ነው ማለት ነው። የቶማስ ሞርን ኢትዮጵያ ስናነብ ይህንን አንቺ ክርክሩን እኔ እንግዲህ ከዛ በፊት የንብረወደ ኤርሚያስን ጉዳይ አንስተሽ ጠቆም አድርገውታል ከሚለው የኢትዮጵያና የኢትዮጵያ ቃል ግንኙነት በስተቀር የቶማስ ሞርን ይሄ አውሮፓውያንን እንዳለ ለሬኔሳንስ ኢንስፓየር አደረጋችሁ ተብሎ የሚታሰበውን ቴክስት ጽሁፍ ስናነብ ከዛ በፊትም እንደ ሀሳብ ተሰምቶ ስለማይታወቅ ይሄ ኢትዮጵያ የሚባለው የሱ ነገር ስለ ኢትዮጵያ እኮ ነው የሚያወራው የሚባለው እስከማውቀው እስካሁን የገባኝ አንቺ ይዘሽው የመጣሽው ቴሲስ ነው። እና ኦኬ ልክ የአንቺን ሀሳብ ከሰማን በኋላ ይሆን እንዴ ብለን ደግሞ ስናነበው ብዙ ኢትዮጵያ አይደለም ብለን እንድናስብ የሚያደርጉን ብዙ ነገሮች አሉት ውስጡ። እና እንዳልሽው ቅድም የጠቀሽው አይነት ደግሞ ካህናት ከጦርነት ከማውጣት አይነት ብዙ ደግሞ ይሄማ ኢትዮጵያ ላይሆን አይችልም ብለሽ ደግሞ በጣም የሚያስገርሙ ነገሮች ደግሞ አሉት። በተለይ የዘመኑን ሶሾ ካልቸራል
ሌሎችም ነገሮች ለመረዳት ለሚሞክር ሰው እና ያን ነገር ወዶት ላነበበ ሰው በጊዜው የኢትዮጵያውን ታሪክ ብዙ ዝምድና ያላቸው ነገሮች አሉ። እኔ ግን እነዛ ነገሮች በጣም የማይመስሉት ነገሮች በአንቺ ቴሲስ መሰረት ከሄድን የማይመስሉት ነገሮች እንዳይመስሉ የተደረገው ለምንድን ነው ሊሆን የሚችለው? ያው አንዱ ከቨር መስጠት ስላለባቸው ነው። ልብ ወለድ መሆን ስላለበት ነው። ልብ ወለድ ሲሆን ደግሞ አሁን ምሳሌ እኔ ስለ ዳዊት መጻፍ ፈለኩኝ፣ ግን የደጃፍ ፖድካስት አዘጋጅ፣ በዚህ ቦታ የተወለደ፣ አዲስ አበባ እንደዚህ የሚሰራ ስቱዲዮ ያለው ምናምን ካልኩኝ እኮ በቃ ሰው አወቀ። ሸፈን ማድረግ ብፈልግስ ከአንተ ብዙ ነገሮች ወስጄ ስምህን ቀይራለው፣ ግን ደግሞ በኮድ ደግሞ እንዲያውቁ የምፈልጋቸው ሰዎች አሉ። ሁለት ሌየር ነው ያለው። አንደኛ ለጄኔራል ህዝቡ የምትነግረው ነገር አለ። ሸፈን አድርገው ዋናውን ቁም ነገር እንዲወስዱልህ ብቻ ነው የምትፈልገው። በውስጥ ደግሞ ስለ ኢትዮጵያ እያወራህ መሆኑንም ደግሞ ለገባቸው ሰዎች ትነግራለህ። ለምስጢር ማህበራት ኮዱን የሚያውቁ ሰዎች ደግሞ አሉ። እና በሁለቱም ሌየር ለማውራት እንዲመች ሙሉ ለሙሉ ከአንተም አላወጣውም ማንነትህን፣ ግን ደግሞ ስምህን አበበ ላረገው እችላለሁ። ቦታውን የምትኖርበትን ድሬዳዋ ላረገው እችላለሁ፣ አዲስ አበባ መሆኑ ቀርቶ ማለት ነው። ግን ያንተን ኢንተርናል ካራክተሮችክን በሙሉ ግን እገልጻቸዋለሁ እዛ ጋር። ለምሳሌ አይዲያ ላይ ዲስከስ ማድረግ ይወዳል፣ ብዙ ጊዜ ደራሲዎችን ይጋብዛል ምናምን። ከዛ በቃ ልብ ወለድ ብዬ ያንን ነገር ማውጣት እችላለሁ። በቃ ይሄ ነው አላማው፣ ማምታታት ነው። ለምን ኢጎ የሚባል ነገር አለ፣ ዋይት ሱፕሪማሲ የሚባል ነገር አለ። ሬኔሳንሳችንን በኢትዮጵያ እንትን መሰረት አደረግን ሊልልህ ነጭ አይልም፣ ክሬዲት አይሰጥህም። ሁሉን ነገር ከኔ ያገኘኸው ነው የሚልህ እንጂ ከአንተ ያገኘሁት ነገር አለ ብሎ በፍጹም ክሬዲት አይሰጥህም። ወይም የሚሰጥህ በጣም ለጥቂት ነገሮች ነው። እና እንግዲህ ሁለት አይነት ነገር ነው ልታይ የምትችለው። አንደኛ ነገር ይሄ በምስጢር ማህበራት በኩል የሚካሄደው ነገር አለ። ምስጢር ማህበራት ሲባል እንግዲህ በፊት ለፊት ያሉትንም ጭምር ነው። የሆነ ተልእኮ ኖሯቸው ኤጀንት ሆነው ስኮላር መስለው ምሁራን መስለው የሚጽፉትንም ጭምር ያካትታል። የግዴታ የሆነ ቦታ ተደብቀው የሰው ስጋ የሚበሉ ምናምን ይመስለዋል ምስጢር ማህበር ሲባል። ምሁራን ናቸው ምስጢር ማህበራት በብዛት። ያው ጠንቋይም አለ እርግጥ ነው። እና እነሱ የሚሄዱበት አካሄድ አለ። ደንበኛ ንጥቂያ ቅድም ያልነው። በሌላ በኩል ደግሞ የዋህም ክርስቲያን አውሮፓውያን ደግሞ ይኖራሉ። እንዳልኩ በፊት ለፊት የሚጽፉ አቢሲኒያ ሄደን እንደዚህ አይተን ምናምን ብለው ይናገሩ የነበሩ፣ ዜናውን ያመጡ የነበሩ፣ አንዳንዶች ደግሞ እዚሁ ይቀሩ የነበሩ፣ አገሪቱን ወደዋት ሰውን ወደው ተጋብተው ተዋልደው እዚሁ የቀሩ አሉ፣ ብዙዎች አሉ። እና ሁሉንም እንትን ልትለው አትችልም። ግን ያኛው የምስጢር ማህበራቱን የሚነዳቸው ግን ይሄ የዋይት ሱፕሬማሲ በዋይት በኩል አድርገው ይሄ አሪያን ሬስ የሚሉት አለ። የሁሉ እውቀት አፍላቂ ጥበበኛ፣ እንዴት ከሌላው ወሰድኩ ይላል አይልም፣ ከሌላው ተማርኩ አይልም። የሚሉት ምንድን ነው? የጥንት የግሪክ ፈላስፎችን እውቀት መልሰን አመጣ ነው የሚሉት። ለፕላቶ ቢሰጡ ይቀላቸዋል ክሬዲቱን። እኛም ሀገር እኮ አለ። ለምሳሌ አንድን ሰው ከጠላኸው የእሱን ስራ ትወስድና የራስ አስመስለ ታወራል። እሱን ክሬዲት አትሰጠው። ወይ እሱ ወፈፌ ነው ምናምን ትላለ፣ ሰዎች ራሱ እንዳይሄዱ ወደ እሱ ማለት ነው። ወይም ደግሞ አንተ ለምትፈልገው የአንተ ጓደኛ ለሆነ ሰው ክሬዲቱን ትሰጥና ይሄን ሀሳብ መጀመሪያ የሰማሁት ከከሌ ነው ምናምን እያልክ ታወራለህ። ያኛውን ስለምጠላው ፐርሰናሊ የምጠላበት ምክንያት ይኖርሃል አለ። ኢትዮጵያ ውስጥ ይካሄዳል። ይሄ በቃ የተንኮል አካሄድ ነው። ስለዚህ አንደኛ መቀላቀል አለበት። ሁለተኛ እቅድም ነው፣ የውድቀት እቅድም አለ እዛ ውስጥ ለኛ ወደ ዲስቶፒያ የምንሄድበትን መንገድ ማለት ነው። ለምሳሌ አሁን ሹመኞቹን የሚሰጣቸው ስም የዩቶፒያ አስተዳዳሪዎችን ማለት ነው የሚሰጣቸው ስም በጣም የሚገራርሙ ስሞች። ለምሳሌ ለህዝቡ ባዕድ የሆነ መሪ ምን ማለት ነው? ትርጉሙ ቃላቶቹን አንዳንዶቹ እንደውም አይያዙልኝም። ዛፖሌቶች ይላል፣ ባህር ዜኖች ይላል። እና የህዝቡ አስተዳዳሪዎች ወይንም መሪው የሚሰጣቸው ስም ለህዝቡ ባዕድ የሆነ መሪ ምናምን የሚል ትርጉም ያላቸው የግሪክ ስም ይሰጣቸዋል። ይሄ የዩቶፒያ ይሄ የመልካም ምድር መገለጫ አይደለም አይደለም። የህዝቡን የሚወድ ለህዝቡ ወገንተኝነት የሚሰማው መሪ ነው መሆን ያለበት። ገልብጦ ሲጽፍልህ ግን ኮድ ነው ይሄ። እኛን ወደዛ ስርዓት ውስጥ እንደሚያስገቡንም እያሟረቱብን ነው ማለት ነው። ቅኔ ነው። ወዲያው እኮ ነው ስራ የጀመሩት መጥተው። ቅድም ያልኩህ እኮ ነው። ለምሳሌ ንጉሱ ምን አገባው ስለ ቤተክርስቲያን ምናምን ማለት ጀመሩ እኛ ጋር መጥተው።
ባዕድ ማድረግ ጀመሩ ከህዝቡ ስነ ልቦና ማለት አይደል? መሪውን ከህዝቡ ስነ ልቦና ነጠሉት። አንተ እኮ አይመለከትህም። ኢቭን አሁን ያ ነገር ከንጉስም አለፈና እኮ የተማርን ሰዎች ጋር ደረሰ። የተማረ ሰው ምን ያደርግለታል? ስለ ሀገሩ ባህል ማጥናት፣ ስለ ሃይማኖት ማጥናት ምን ያደርግለታል? ያውም ደግሞ ኦርቶዶክስ ይልካል ማለት ነው። አንቺ አሁን ዶክተር ሆነሽ እንዴት ተረት ተረት ታምኛለሽ ይሉካል። ተረት ተረት የሚሉት ምንድነው? ገድል ነው፣ ታሪክ ነው። እና ምሁራን ሃይማኖተኛ መሆን አይችሉም የሚል እሳቤ ሁሉ እስኪመጣ ደረሰ። በምንድን ነው ግን የጀመረው? በንጉስ ነው የጀመረው። ንጉሱ ሃይማኖተኛ መሆን የለበትም ከሚል ነው የጀመረው። ነገሩ የጀመረው እንደዛ ነው። ከዛ ህዝብ ሃይማኖተኛ መሆን የለበትም የሚል ኮምፕሊት አብዮተኝነት ላይ ደግሞ ትደርሳለህ ማለት ነው። ኤቴይዝምን ከናካቴውም ታስፋፋለህና ያንን ቅኔውን ብሉፕሪንት ለኛ የውድቀት ብሉፕሪንቱንም ደግሞ ያስቀመጡበት ነው ማለት ነው። ኮድ ነው። በጣም ብዙ ሌየርስ ኦፍ ሚኒንግ አለው። እየቆዩ መረዳቸው ነገሮች ሁሉ አሉ፣ አንዳንድ ነገሮች ከመጽሐፉ ውስጥ እና እዚህ ጋር አሁን አንድ በዚህ አጋጣሚ አድማጮችም እንዲወስዱ የምፈልገው አሁን ቶማስ ሞር እንዲህ ብሎ ጻፈ፣ ቶማስ ሞር እንዲህ ብሎ ጻፈ ብለን ሁሉንም ሀሳብ ለቶማስ ሞር ስንሰጥ በመጽሐፍ መልክ እሱ ስላመጣው ነው እንጂ ብዙ ሰዎች አሉ ከጀርባ ማለት አሁን ቶማስ ሞር ራሱ ኢትዮጵያ መጥቶ አጥንቶ ኤትኖግራፈር ሆኖ ሪፖርቱን ወስዶ ምናምን አይደለም። የመጡ አሉ፣ ያዩ አሉ፣ የጻፉ አሉ፣ የቀሩ አሉ። ያ ደግሞ ላይብራሪ ውስጥ ይከማቻል። አንዳንዱ ተተርጉሟል ወደ እንግሊዝኛ፣ አንዳንዱ አልተተረጎመም። በቃል የሚሰማው ነገር አለ ቶማስ ሞር፣ በጽሁፍ የደረሰው ነገር አለ። የብዙ ሰዎች ስራ እሱ ፖሊሽ አድርጎ ቅርጽና መልክ አስይዞት ስላወጣው ነው እንጂ የብዙ ሰዎች ድምፅ አለ እዚህ ውስጥ ዩቶፒያ ውስጥ። አንድ ዋን ሾት ቪዚት አይደለም። አንድ የኢትዮጵያ መጥተው ባዩት እሱን ጽፈው ምናምን አይደለም። ክፍለ ዘመናት ነው፣ ልጅ ጥርቅም ነው እና ቅኔያዊም ነገር ነው። ስለዚህ ዲስቶርሽኑ የመጣው የማንነት እንቀያየሯን ነገር ስለምታመለክት ነውና ለዛ ነው። ከሁሉ ግን ነገሮች በጣም ኦፍ የሚያደርገው ይሄ በቃ ከዛ ከፈጠረው ዓለም ውስጥ የሚያስወጣውና ማለት በተለይ ኢትዮጵያ ስለ ኢትዮጵያ ሊሆን ይችላል ብሎ በእንደዚህ አይነት ጥርጣሬና ጥያቄ ለሚያነባው ሰው ከዛ ሀሳብ የሚያስወጣው ስለ ዩቶፒያውያን ሃይማኖት እና እምነት የሚያብራራበት ቦታ ነው እና ያ ስፍራ በአጠቃላይ በፍጹም ትርጉም የማይሰጥና በጊዜው ታሪክን የተቀመጡ የተሰነዱ ታሪኮችን እንኳን ከኛ ጋር ስናገናዝቡ በፍጹም ትርጉም የማይሰጥ አይነት ነገር ነው እና ይሄኛው ከብዙዎቹ መቀየሮች ደግሞ በጣም ልዩ ሆነብኝ። ራሱ ማንም ሰው ማንም ስለ ኢትዮጵያ ከሚኖረው ፈርስት ኢምፕሬሽንስ መካከል ተብሎ የሚገለጸው ከጥንት እስካሁን ድረስ ሃይማኖታዊ ገጽታችን ነው ብዬ አስባለሁ እና እሱ ነገር ደግሞ በዝርዝርም ጭምር የተካሄደበት ርቀት ብዙ ጥያቄ የሚያስነሳ ነው ብዬ አስባለሁ። እንደ ሌሎቹ የሚያልፍ አይደለም እና ምናልባት እምነታቸውን የዩቶፒያን እምነታቸውን ብሎ የዘረዘራቸው ነገሮች ቅድም ከጠቀስሽው በላይ ስፔሻል ምክንያት ይኖረው ይሆን? የተለየ ምክንያት ይኖረው ይሆን? ሃይማኖትን በተመለከተ ዩቶፒያውያንን የገለጸበት መንገድ ሃይማኖትን በተመለከተ በነገራችን ላይ በጣም ከኢትዮጵያዊ ስነ ልቦና የራቀ አይደለም። የጨመረው ዲስቶርሽን እንዳለ ሆኖ ለምሳሌ አሁን ከመጽሐፍ ቅዱስ ትምህርት ራሱ እየወሰድክ ልታገናኝ የምትችላቸው ብዙ ነገሮች አሉ። የጠቢቡ ሰሎሞን ትምህርት፣ የቅዱስ ዳዊት፣ መጽሐፈ ሲራክ ላይ ያሉ ነገሮች፣ መጽሐፈ ኩፋሌ ላይ ያሉ የኢትዮጵያ በጣም ሴሚናል የሚባሉ ስራዎች፣ ለምሳሌ ስራዎችም ሳይሆን መመሪያ መጽሐፍት፣ ቅድም ክብረ ነገስትን የጠቀስኩልሃለ፣ የሐዋርያት ስርዓት የጠቀስኩልሃለ። እነዚህ በሙሉ ውስጥ ያሉ ሀሳቦች ናቸው እዛ ጋር ያሉት። ለምሳሌ ደናግላን ሆነው ህብረተሰቡን እያገለገሉ የሚኖሩ እንደ ባህታዊ ብለን ልንቆጥራቸው የምንችላቸው ራሳቸውን ለህዝቡ የሰጡ በቃ ማግባትም አይፈልጉም፣ ምንም አይፈልጉም። ወይም ደግሞ በዱር በበረሃ እንደሚኖር ባህታዊም አይደሉም፣ ግን ህዝቡን ግን ያገለግሉታል በተለያየ መንገድ ከባባድ ስራዎች እየሰሩ አውቀው ይሄ ስጋን በማድከም እንትን የሚሉና የቅድስና መስመር የያዙ ይላቸዋል። አሁን እነዚህን ሰዎች ጠቢባን የሚላቸው ደግሞ አሉ። የዓለሙም ነገር አይቀርባቸውም፣ በዛ ውስጥ ደግሞ የእግዚአብሔሩንም ነገር ይራቀቁበታል። እንደ ጠቢቡ ሰሎሞን። ጠቢቡ ሰሎሞን እኮ ከዓለምም የቀረበት ነገር የለም፣ በመንፈሳዊም ደግሞ ሊደርስ የሚችልበት ደረጃ ድረስ ደርሶ የእግዚአብሔርን ነገር አውቆ ትንቢቶች ሁሉ ተናግሮ አስገራሚ ነገሮችን አሳልፎልናል። ጥበብ ለሱ የተሰጠውን ያህል እኮ ለማንም አልተሰጠም እስኪባል፣ የሱን ያህል ጥበበኛ ከሱ በኋላ አይነሳም እስኪባል ድረስ ማለት ነው። ያው የራሱ የሆኑ ድክመቶች ቢኖሩበትም ስለዚህ ይሄ በሁለት ተከፍሎ የተቀመጠበት መንገድ ራሱ ፍጹም ምናኔ ፍጹም ብህትውና እና
ጥበብ የተሞላበት ደግሞ አኗኗር ይሄ በጣም ነበረ በኢትዮጵያ ውስጥ አለ። ይሄ አሁን ከትውፊታዊ እውቀት ጋር ኢቭን እኛ ከምናያቸውም አኗኗሮች ጋር ራሱ አብሮ ይሄዳል። ግን ዞሮ ዞሮ ይመጡና ደግሞ ድንገት እዛ ውስጥ ምን ይቀላቅላሉ? በፀሐይ ያመልካሉ ምናምን ይሉካል። የኢራን አምላክ ሚትራስ የሚባል አለ፣ እሱን ያመልካሉ። እንደዛ ማለት አለበት ቶማስ ሞር። ታዲያ ምን በስላሴ ያምናሉ ሊልህ ነው? ታላላቅ ቤተ መቅደሶችን ይሰራሉ ይልህና እጅግ የሚገርሙ የዜማ መሳሪያዎችን ይጠቀማሉ። እንግዲህ ምናልባት በገና ሊሆን ይችላል ወይ አይዶን ነው ይልህና ከዛ ደግሞ በመሀል ሌላ ነገር ደግሞ ይቀላል። ካህናቶቹ ጸጉራቸውን እንደዚህ መልክ ተላጭተው እንደዚህ አድርገው ምናምን ብሎ የኔቲቭ ኢንዲያን ደግሞ ባህል አምጥቶ ደግሞ ስንቅር ያደርግበታል። እዛ ጋር ማድረግ ስላለባቸው ነው። ለምንድን ነው ፕሮፓጋንዳ መስራት ነበረባቸው የካቶሊክ ምሁራን። ምን ብለው ኢትዮጵያውያን በጣም በሞራል ይሄ በግብረ ገብ በመንፈሳዊነት ብዙ ዝና ቢኖራቸውም በደግነትም በምን ቢኖራቸውም ግን በህገ ልቦና የሚኖሩ አረማውያን ናቸው የምትለው ፕሮፓጋንዳ ነበረች። አውሮፓ ውስጥ መወራት ያስፈለጋት ለምን ሄደን ካቶሊክ አድርገን እናጥምቃቸው? በዘልማድ ነው የሚኖሩት እንጂ እንዴ ይሄን ድምጽ እኮ አሁን እኛ እናውቀዋለን እኮ በደንብ እናውቀዋለን እኮ። በዘልማድ ነው የምትኖሩት ፍጡር አምላኪዎች ምናምን እንባል የለ እንዴ? እንባላለን እኮ። ይሄ ማለት እኮ ነው ድሮን የጀመረው ይሄ ነገር እና ያቺ ፕሮፓጋንዳ መኖር ነበረባት። ይሄን ደግሞ ቶማስ ሞር በሌሎች ጽሁፎች ውስጥ ገልጾታል። የፕሬስተር ጃን ሀገር ሰዎች በሮም ካቶሊክ ፓፓው ስልጣን ስር መግባት አለመፈለጋቸው አንድ ራሱን የቻለ ችግር ነው ብሎ ገልጾታል በአንድ ጽሁፍ ውስጥ። እሱ ብቻ ሳይሆን ቅድም ያልኩህም ኢትዮጵያ የሚለውንም በቀጥታ ጠቅሰው አቢሲኒያ ብለው የፕሬስተር ጃን ሀገር አቢሲኒያ እያሉ የሚገልጹትም ራሳቸው እነሱም ያንን ይጽፋሉ። ዋን ቢግ ፕሮብለም ቶማስ ሞር እንደ ሪል ሀገር ነው ያንን ነገር እንደ ፊክሽን ነው ወይስ እንደ ሪል ሀገር ነው? እንደ ሪል ሀገር አድርጎ እኮ የጻፈበት ሌሎች እኮ ጽሁፎች አሉት አሉት። ሌሎች ጽሁፎች አሁን ለምሳሌ ደብዳቤዎች ይጻጻፋል ከሌሎች ምሁራን ጋር። እነዛ ዶክመንትድ ሆነው በላይብራሪያቸው አሉ። ፐርሰናል ላይብራሪም ሚውዚየማቸውም ውስጥ አሉና አንዱ አሁን ለምሳሌ ዳያሎግ ኦፍ ኮንፈርት አጌንስት ትሪቡሌሽን የሚል አንድ ጽሁፍ አለው። ሙሉን አላነበብኩትም። ስለ ኢትዮጵያ የጠቀሳትን ፓርት አይቻታለሁ። የፕሬስተር ጃን ሀገር ሰዎች ወደ ፖፑ እንዴት መምጣት እንዳለባቸው ማሰብ እንዳለባቸው ኮንሰርኒንግ ነገር እንደሆነ፣ ምክንያቱም የዓለም ክርስቲያኖች ጠቅላላ በቫቲካን ስር መሆን አለባቸው የሚል እምነት ስላላቸው ካቶሊክ ራሷን ሪፎርም ማድረግ አለባት ብለው ስለተነሱ እነ ቶማስ ሞር ማለት ነው። ከኢትዮጵያ የሚወስዱትን እውቀት ይወስዱና ግን ኢትዮጵያውያን ደግሞ ወደ እኛ ክርስትና ሌብል አልመጡም፣ ደግናቸው እንጂ ክርስቶስን አያውቁትም፣ ጌታን ተቀበል አልተቀበልክም ገና ማለት ስላለባቸው እንደዚህ በጣም በጣም የተቀደሱ ህዝቦች ሆነው ግን በፀሐይ ያምናሉ ምናምን እያለ ያው የአረማውያንን ባህል እየቀላቀለ ዲአይደንቲፋይ ማድረግ አለበት። ፕሮፓጋንዳው አሁንም ቀጥሏል። የኖረ ፕሮፓጋንዳ ነው። እንደ ኦርቶዶክስ ክርስቲያኒቲን እንደ ክርስትና የማይቆጥሩት ብዙ የራሳችን ህዝቦች ሚሊየንስ ኦፍ ፒፕል እንዳሉ እናውቃለን። ተረት ተረት ነው ብለው የሚሉ እንዳሉ እናውቃለን። እና ያ የቀጠለ ትራዲሽን ነው ልልህ ፈልጌ ነው። ዋን ቢግ ፕሮብሌም ብለሽ ያቋረጥሽ ነገር ነበረ ካረሳሽ? በፖፑ ስር መምጣት አለመፈለጋቸው። ይሄ ኦሪየንታል ቤተክርስቲያናት የሚባሉት አሁን ለምሳሌ ፕሬስተር ጃን ኪንግ ኦፍ ኦሪየንት ነው የሚሉት በእነሱ አጻጻፍ። እና የምስራቁ ንጉስ ኢትዮጵያዊው ንጉስ በፖፑ ስር መምጣት አይፈልግም። this is a big problem። ምክንያቱም ለግሎባላይዜሽን ልንነሳ ነው፣ እያኮበኮብን ነው፣ ወደኛ ካልገቡ እንገፋቸዋለን አይነት ነገር ማለት ነው። እና ያው ጦርነቱ በዛ ጀመረ ማለት ነው። እንግዲህ ጦርነቱ ማለት ይሄ ሃይማኖታዊው ጦርነት ከዛ ደግሞ ፊዚካል ጦርነትም ሆኖ ጣሊያን እኮ መታ ስትወረን ምን ስትል እኮ ከዛ የቀጠለ እኮ ነው። የቀጠለ ብዙ ለዘመናት ነው የተሻገረ ትግል ነው እዛ ጋር የደረሰውና ለዛ ነው። ከዛ ጊዜም ጀምሮ ምን አንዳንዶቹ ደግሞ ከዛ በፊት የጀመረ ነው ብለው የሚሉት በተለይ ከአፍሪካ በተለየ ኢትዮጵያ ላይ ትኩረት ያደረገ የመውረር የማፍረስ ፍላጎቶች በጣም ዶክሜንትድ የሆኑ የታሪክ አካላት ሆነው ተቀምጠዋል እና በኋላ ላይ በትክክል ራሱን ገልጦ መጥቶ አፍሪካን ተከፋፍሎ የመግዛት መልክ እስኪዝ ድረስ ማለት ነው። እና በዛ ውስጥ ግን ማለት የፈረንሳይም የእንግሊዝም የጀርመንም የጣሊያንም ፍላጎቶች በብዛት በታሪክ መዛግብት ውስጥ የሚተነተኑት እስካሁንም ድረስ
እንደ ፖለቲካል ፓወር ፍላጎትና እንደ ኢኮኖሚክ ፓወር ፍላጎት ከሁሉ በላይ ደግሞ አፍሪካን የሪሶርስ ምንጭ አድርጎ ከማየትና ያንን ሪሶርስ የመቆጣጠር ፍላጎት ተደርጎ የሚታወቅ አይነት ትንተና ነው ያለው። ግን ማንኛውም ሰው እነዚህንና መሰል ነገሮችን ያነበበ የተከታተለ ሰው የኢትዮጵያ ጉዳይ በዩዥዋል አፍሪካ ላይ ወርቅ ተፈልጎ ማዕድን ተፈልጎ ነዳጅ ተፈልጎ ወይም ሌላ የግብርና ምርት ተፈልጎ ተብሎ እንደሚቃለለው ሊሆን እንደማይችል ለመገንዘብ አይከብደውም ብዬ አስባለሁ። እና ምንድን ነው ኢትዮጵያ ላይ ዝም ብሎ ከሪሶርስ ፍላጎት ባሻገር ያለ ትኩረት ምንድን ነው? አሁን ከማንኛውም ቅኝ ግዛት የመንፈሳዊ ቅኝ ግዛት ይቀድማል። በጣም ብዙ ነገሮች ያቀላል። ኢትዮጵያን በዛ ሰብዲዩ ካደረካት ካስገዛሃት ለዛ ፍላጎት ከአውሮፓውያኑ እይታ ስታየው ማለት ነው። ከዛ በኋላ ግሎባሊ ሌላውን ኮንትሮል ማድረግ ይቀላል። ለምን መሰለ? በምን ሌጋሲ ትሄዳለህ? አሁን ለምሳሌ ጥቁሮች ጋር ሲሄዱ አንድ የሰማሁት ነገር ነበረ። ምናልባት ቃላቶቹን ከተሳሳትኩኝም ሊያርሙኝ ይችላሉ። በስዋሂሊ ቋንቋ ይመስለኛል ሙንጉ ማለት አምላክ ነው አሏቸው ነጮቹ እንግዲህ ሲነግሯቸው ለኢስት አፍሪካ ቅኝ ግዛቶቻቸው። ሙዙንጉ ማለት ደግሞ ነጭ ማለት ነው። ከዛ ሌላ ቃል ደግሞ አለ፣ እሱ ደግሞ እናንተ ናችሁ አሏቸው። የሆነ የአምላክ ታናሽ ወንድም አድርገው ነው ራሳቸውን ያስተዋወቋቸው። ውስጣችን የአማልክትነት ማንነት አለ፣ ነጭ ስለሆን ከእናንተ የበለጠ አሳቢ ስለሆን በራሳችን ቋንቋ ምንጽፍ ስለሆን ምናምን እያሉ ነው የመጡትና እኔ አምላክ ነኝ ስትል ኧረ በእናትህ ትላለች ማለት ነው። ኢትዮጵያ የራሷ የሆነ ስፒሪቹዋል ፋውንዴሽን አላት። ሁል ጊዜ የእነሱን ትርክት ታፈርስባቸዋለች። አሁን ፕሬስተር ጆን አንድ በጣም ያፈረሰባቸው ነገር ምንድን ነው መሰለ? ነጭ ማነው ክርስትና የነጭ ሃይማኖት ነው ብለው ስታብሊሽ አድርገው ነበር፣ ወይም ለማድረግ እየታገሉ ነበር። እኛ ለሌላው ዓለም ሰጠን እንጂ ከሌላው ዓለም አልተማር ነው፣ ወይንም ሌላው ዓለም በራሱ መንገድ አልደረሰበትም። ሲቪላይዘሮቹ እኛ ነን፣ አጥማቂዎቹ እኛ ነን፣ ሐዋርያቱ እኛ ነን። ይሄ እኮ በጣም ትልቅ ስልጣን ክሌም እያረክ ነው። ገብቶሃል አይደል? ስለዚህ ማዕድናቱንም አምጣ፣ እንደዚህ እንጠቀመው። ዋና ከተማህ አውሮፓ ላይ ነው፣ ለንደን ናት ዋና ከተማህ፣ ኒውዮርክ ናት ምናምን ከማለት በፊት ሮም ነች ከማለት በፊት መጀመሪያ ሌጋሲህን ቢልድ ማድረግ አለብህ፣ መንፈሳዊውን ሌጋሲ። ሲሉ እነሱ እዚህ ጋር ከነሱ ውጪ የሆነ ፕሬስተር ጆንስ ላንድ የሚባል ነገር አለ። ከየት ነው ክርስትና የተቀበላችሁት? ስለ ሮም ምናምን አይደለም የሚያወሩት። ስለ ሮም ያውቃሉ፣ ሰምተዋል። ስለ እናንተም ሰምተናል፣ ስለ ማንም ሰምተናል። ስለ ማንኛ ግን በጃንደረባው በኩል ነው የተቀበልነው። የህንደኬ ሀገር ሰዎች ነን ይሏቸዋል ማለት ነው። ታሪካችሁ ከየት ነው የሚጀምረው? ንግስተ ሳባ ወደ ኋላ እስከ አዳም ድረስ ሊቆጥሩላቸው ሁሉ ይችላሉ። ይህ በጣም ትራብሊንግ ነው። እኔ አሁን በእነሱ ቦታ ሆኜ ባስበው ማለት ነው እኔ እንደ ቀኝ ገዢ እነሱን ማይንድ ሴት ልረዳው አልችልም። I don't know what their problem is። ግን ቢያንስ እንደው እንደ ስልጣን ፈላጊ በዓለም ላይ ሳስባቸው ግን መንፈሳዊውን ትርክት መቆጣጠር ካልቻልክ ሌላውን የምትቆጣጠርበት መንገድ በጣም አድካሚ ነው የሚሆነው። ስለዚህ ሁሌ መንፈሳዊውን እየተዋጉት ነው። ከዛ በኋላ ዳይመንድህን አምጣ ትባላለህ። እሺ ብለህ እሱ መልከ ጼዴቅ ከሆነ አንተ መገበር አለብህ አይደል? ስለዚህ እንግሊዝ የመልከ ጼዴቅ ሀገር ናት ከተባልክ እኮ እሺ ይሄው 10% ሁሉ ጊዜ ስጥ ከነዳጅህም ከምንህም እሺ፣ ኧረ 90ውንም አምጣ እሺ ማለት አለብህ። ስለዚህ ያ ነው ኢትዮጵያ ላይ ያላቸው ኢንትረስት፣ መንፈሳዊውን ሌጋሲ መውሰድ ነው። ዲስታብላይዝ ማድረግ አለባቸው። ከዛ በኋላ ያ አላዋጣ ሲል እኮ ነው መጨረሻ ላይ ሲቪል ራይት ሙቭመንት ተብሎ እንደገና መልሳ አሜሪካ አስተካክላ የጥቁር መብት ተሟጋች ዲሞክራሲ አስተማሪ ሆና መጣች። አላዋጣም። ይሄ የዋይት ሱፕሪማሲ ነገር ብቻውን አላስኬደም። ስለዚህ ራሷን ማረም የተገደደችው በጣም ብዙ ታሪክ አላት ኢትዮጵያ ማለት እኛ ራሳችንን ሳናቀው በመኖራችን ብቻ ብዙዎችን ምንድን ነው የሚባለው ኮንቪክቲንግ አዘርስ ህሊናቸው እንዲወቅሳቸው እናደርጋቸዋለን። እዚህ ጋር በራሳችን መንገድ በመኖራችን ብቻ አይታወቀንም ለኛ። እኛ እኮ የዕለት ተዕለት ኑሯችንን እየኖርን ነው። ያ ነገር መኖራችን ብቻውን ግን ህልውናችን ብቻውን ግን የእነሱን የበላይነት ትርክት ያፈርስባቸዋል። ከማን ተቀበሉት ሊባል ነው እንዳልኩ ክርስትናን። ለዛ እኮ ነው አሁን ቅድም እንዳልኩ የ5ኛ ክፍል መጽሐፍ ላይ ክርስትናን ኢትዮጵያ ከግሪኮ ሮማን ኤምፓየር ተቀበለችው ለማለት የሚዳዳቸው ዳርዳር የሚሉት ለዛ ነው። ኢትዮጵያ የምታውቀው ወይ እስልምና ነው፣ አለዚያ ደግሞ ትራዲሽናል እምነቶችን ብቻ ነው ወደ ማለት
የሚሄዱት ለዛ ነው። ልክ አክሱም ኤምፓየር ይሉክና ከግሪክና ሮም ጋር በጣም እንትን ይሉ ስለነበረ ክርስትናን በዛው አጋጣሚ ተጠናከረ ምናምን ይሉክና ለመቅረጽ ይሞክራሉ። ያንን እስካሁን ድረስ ለነሱ ችግር ነው ማለት ነው። አሁንም እነሱ ለሚያስቡት ኮምፕሊት ዶሚናንስ አሁንም የኢትዮጵያ ታሪክ ችግር ነው፣ ችግር ፈጣሪ ነው፣ ደንቃራ ነው እና ለዛ ነው። በአንቺ ጌታ እንግዲህ የዚህ ነገር ላይ ብዙ እንደተመላለስሽበት ለመረዳት እችላለሁ እና እንደዚህ ለአውሮፓ መነሳሳት መነቃቃት ምክንያት የሆነች ሀገር ለብዙ አይዲያልስ ለሚባሉ ነገሮች መነሻ የሆነች ሀገር መጨረሻ ላይ ደግሞ ራሷ ተጎሳቁላ በዚህ መልኩ መገኘቷ ምን አይነት ታሪካዊ ሂደት ነው? ለዚህ ጉስቁልና ሌላውን ኢንስፓየር ያርግ። ቅድም ያልሽው አለ ሌላውም የፈለገውን ይፈልግ። ለምሳሌ ኢትዮጵያ መጎሳቆል አለባት ወይ ምናምን ብሎ የሚፈልግ ግን ይሄ ሁሉ ጥበብ፣ ይሄ ሁሉ እውቀት፣ ይሄ ሁሉ ለሌላው ዓለም የሚተርፍ መነቃቃትን የሚፈጥር ነገር ያለበት ሀገር ለራሱ እንዴት ሊበጅ አልቻለም? ብዙ ጊዜ ትዝም ይለኛል። እንግዲህ አሁን እዚህ ጋር አፕሊካብል ይሁን አይሁን አላውቅም፣ ግን ኋለኞች ፊት ፊተኞች ኋላ ይሆናሉ የሚባል ነገር አለ። አንደኛ ያ ነው። ሁለተኛ ነገር ደግሞ በአይምሮ ውስጥ የሚመጣው እነሱ ቀምተውም ምን ብለውም እንኳንም በዚህ ደረጃ መኖር ቻሉ። እኛ መስዋዕት ሆነን እነሱ እንደዚህ መኖርም ከቻሉ ጥሩ ነው። እሱም አንድ ነገር ነው። ሌላውንም አኑረናል እኛ ደቀንም ቢሆን ማለት ነው። ዋጋ አለው። ይሄ ዋጋ ያስከፍላል ማለት በእግዚአብሔር ዋጋ ያሰጥሃል ማለት ይሄ እንትንን ኢንካሬጅ እያደረግኩ አይደለም፣ እንረገጥ እንበደል ምናምንን አይደለም። ግን እነሱ የመጡበትን አመጣጥ ስታየው የምር ከጨለማ ነው የመጡት። ከምር ጨለማ በቃ ለማውራት ከሚከብዱ ከሚዘገንኑ አረመኔያዊ ድርጊቶችና ልማዶች ውስጥ ነው የወጡት እና በአንድ በኩል የሆነ ሳይድ ደስ ይለኛል ለነሱ ከዛ ጨለማ መውጣት ነበረባቸው። በቃ መቀጠል ካለባቸው መውጣት ነበረባቸው እና በዚህም በዛም ብለው መውጣታቸው ጉድ ፎር ዘም እግዚአብሔርንም አመሰግናለሁ። በቃ ምን ልበል አሁን ለምሳሌ በጣም ሲሊ ነገሮች ውስጥ እኮ ነው ባህል ብለው ይኖሩ የነበረው። እኛም እንግዲህ ጎጂ ባህል እንላለን፣ የእነሱ ደግሞ የተለየ ነበረ። ሱፐርስቲሽኑ ምኑ ለምሳሌ እኔ አሁን በጣም ጨካኝ ነገሮችን መግለጽ ይከብደኛል፣ ግን አንድ እንደው ሲሊ ነገር ልግለጽ ልብል ሴቶች ለምሳሌ ቆንጆ ለመሆን ብለው ደማቸውን ያፈሱ ነበር። የሆነ ፔል ከለር ስታመጣ ቆንጆ ተብላ ትወሰዳለች። ነጣቱ በደም መፍሰስ ይመጣል ተብሎ ስለሚታሰብ ማለት ነው። እና ዊክ ስትሆን የበለጠ አፒሊንግ ትሆናለች ለወንድ ብለው የሚያስቡት ነገር አለ። ፊዚካሊ ደካማ ስትሆን የበለጠ ለወንድ ትስባለች። አሁን ይህ ምን የሚሉት ልማድ ነው እንግዲህ ብለድ ሌቲንግ ምናምን እየተባለ ደማቸውን የሚያፈሱ የውበት አንድ አካል ተደርጎ እየተወሰደ ማለት ነው። እንግዲህ ምን የሚሉት ነው ስትል አሁን ይሄ ሰው በጣም የሚያሳዝን ነው። ህጻናቶቻቸውን ሲወልዱ ቀጥ ብለው እንዲያድጉ ብለው ይጠቀልሏቸው ነበር ይላል። እንደዚህ አሁን የምናውቀው አለ ስዋድሊንግ፣ ይሄ ዶክተሮች ነርሶች ወዲያው ልጁ እንደተወለደ ቀጥ እንዲል አድርገው ጥቅልል አድርገው ለመያዝ እንዲመቸንና ልጁ ኮንፈርት እንዲሰጠው ነው። እነሱ ግን ቀጥ ካላደረግነው ጎብጦ ነው የሚያድገው፣ እንደ እንስሳት በአራት እግሩ ሁሉ ሊሄድ ይችላል ምናምን ብለው ስለሚያስቡ ማለት ነው ከላይ እስከታች ጥፍንቅ አድርገው ይጠቀልሉትና አንዳንዶቹ የተጠቀለሉበት ሰንበር ሳይቀር እስኪያድጉ ድረስ አይለቃቸውም ይላል። አሁን ይህ ምን የሚሉት ልማድ ነው? እና በጣም ብዙ የተወዘጋገቡ ጨለማ ዘመን ነገሮች ነበሯቸው። ይሄ ጥንቆላውን ምናምኑን ተወ እና እንኳን ከዛ ውስጥ ወጡ፣ እንኳን ዘረፉ፣ እንኳን ምናሉ፣ እንኳን ኖሩበት፣ እንኳን የደረሱበት ደረጃ ደረሱ። ለእኛ ጉዳቱ እንዳለ ሆኖ ነው የምልህ። የእኛ ጉዳቱን እንግዲህ እግዚአብሔር የሚከስበት መንገድ ደግሞ ይኖረዋል። እንደገና ደግሞ የእኛም ጥፋት ደግሞ መረሳት የለበትም። በእጅ ያዙት ወርቅ የሚባለው አይነት ነገር ማለት ነው። የሆነ ካመለጠህ በኋላ መቆጨት ነው እንጂ እዚህ ጋር ሲነገርህ ቶሎ ካች ማድረግ አለመቻል። ለምሳሌ ንቡረ ኤርምያስ የሚሉት ብዙ ጊዜ አባባል አለ። የጨው ክምር ሲናድ ሞኝ ስቃል ብልህ ያለቅሳል ምትለውን እቺን ትልልቆቹ እንኳን ማስተዋል ሲያቅታቸው እያየው አዝን ነበረ ይላሉ። እና ለምሳሌ ትውልዱ ከግብረ ገብ ሲወጣ ኧረ ተው እንደዚህ ይደረግ ሲሉ እርሶ ደግሞ አብዮታዊ አይደሉም ብሎ አንድ ሌላ ሊቅ እንደዛ ካላቸው ካድሬ ቢሆን ምንም አይደለም እኮ፣ ግን
ሊቀ ሊቃውንት ተብሎ በቤተ ክርስቲያን ያለ ሰው እሳቸውን ሀሳባቸውን የሚያጣጥል ከሆነ እሳቸው ኮንሰርንድ በሆኑበትና እየመጣ ያለውን አደጋ ባዩበት መንገድ ማየት ካልቻለ ይሄ መደፈን ነው አይደል? ስለዚህ እሱ የማይጠቀምበት ከሆነ ሌላው ሊጠቀምበት ቢያንስ የምን ምቀኛ መሆን በቃ ይሄድ አሜሪካ የሚሄድ እንግሊዝ የሚሄድ የሆነ ሰው ይጠቀምበት። ይሄ ካልፈለገው ማለት ነው። እግዚአብሔር እንደሆነ ሁልጊዜ አለ። ከፈለግ ከተመለስክ ልትጠቀምበት ትችላለህ። አያልቅም። ፀሐይ ታልቅብናለች ብለን አንፈራም አይደል? ሙቀቷን ትጨርስብናለች፣ ባትሪ ትጨርሳለች የሆነ ጊዜ ምናምን ብለን እኮ አንፈራም። መሞቅ ከፈለግ ካለህበት ከታሸክበት ወጥተህ መሞቅ ትችላለህ። እግዚአብሔርም እንደዛው ነው። ሁልጊዜ እሱ ነገር ግልጽ ነው፣ ብርሃን ነው። ከፈለግከው መከተል ትችላለህ። ካልፈለግከው ደግሞ ሌላውን አትጋርዶ ዞር በልና ይጠቀሙበት እና በዛ ሴንስ ነው ማየው። የእኛም ጥፋት እንዳለ ነው፣ የሌሎችም ሴራ እንዳለ ነው። እንደገና ደግሞ ትንቢቱም ነው ደግሞ ማለት ቅድም እንዳልኩ ነው። ዋለኞች ፊት ፊተኞች ኋላ ይሆናሉ። ይሄ እግዚአብሔር ብኩርናን የሚሰጥበት መንገድ ካላከበርከው ወደ ሌላው የሚሄድበት አይነት ነገርም ሁሉ እንድናየው ሕዝቤ ባልሆነ ሕዝብ አስቆጣችኋለሁ፣ አስቀናችኋለሁ ይላል እኮ እግዚአብሔር ለእስራኤል። እናንተ የኔን ትእዛዝ ማታከብሩ ከሆነ እኔ ደግሞ ሌላ ሕዝብ አመጣና ሕዝቤ አደርጋቸውና አስቀናችኋለሁ ይላልና በቃ እንደዛ አድርጎ እያስቀናን ነው። ለምን አላከበርነውም? የሰጠንን ነገር አልኖርንበትም። ስለዚህ በዛ ሂደት ውስጥ ነው የምንረዳው ከብዙ አንግል። ለህዝቡ ውድቀት ተጠያቂው ህዝቡ ነው የሚል ሀሳብ በመጨረሻ ከባድ የህሊና ቁስለትን ፈጥሮ ከባድ የምግባረ ብልሹነትን ደግሞ እንደሚያስከትል የምትገልጭበት ቦታ አለ እና አንደኛው ያ ምግባረ ብልሹነት አሁን እናየዋለን ብለን የምናየው የምግባረ ብልሹነት ጉዳይ ምናልባት ለህዝቡ ውድቀት ህዝቡ ነው ተጠያቂው የሚል ሀሳብ ህሊናን ከማቁሰል የመጣ ይሆን ብዬ ወንደር እንዳረግ አድርጎኛል አንደኛው። ሌላው ደግሞ አንዳንዴ ደግሞ ይሄኛው ራሱ ላለንበት አሁን መውደቅ ራሱ ህዝቡን መጠየቅ አይሆንብንም ወይ የሆነ ወይስ ሌላ አካል ነው መምራት ያለበት ማመላከት ያለበት? እንደ ካህን እንደምታነሻቸው የህዝቡ ውድቀት ነው ወይስ የሌሎች ውድቀት ነው? ባንቺ ጌታ ሁለቱ ድርብ ጥያቄዎች ናቸው፣ ግን ለየብቻም ልናነሳቸው እንችላለን። አሁን እዛ ጋር የገለጽኩት ሀሳብ ኢትዮጵያ ላይ ምንድን ነው ለህዝቡ ውድቀት ራሱን ህዝቡን ተጠያቂ ማድረግ የሚለው ቪክቲም ብሌሚንግ የሚሉት በእንግሊዝኛ ማለት ነው። ራሱ የተጠቃውን ሰው ለመጠቃትህ እኮ ምክንያቱ ይሄ ነው እያልክ እየወቀስከው የበለጠ እያደማኸው ከሄድክ ብዙ ትርጉም የለውም። ስህተቱንም ትነግረዋለህ፣ ግን ደግሞ የሚነሳበትንም ነገር ደግሞ ትደግፈዋለህ። ሁለቱም ነው መሆን ያለበት። አሁን የጨለማው ዘመን አካሄድ ምንድን ነው? ነገስታቱ በአውሮፓ ላይ የሚያደርጉት ነገስታቱ ሪስፖንሲቢሊቲ መውሰድ ስለማይፈልጉ ለፈጠሩት ጨለማ ወይም ለጨመሩት ጨለማ ልበለው። አሁን ከእነሱ በፊት የሆነ ጨለማ ይፈጠራል፣ እነሱ ደግሞ ይጨምሩበታል እዛ ላይ። ለዛ ሪስፖንሲቢሊቲ መውሰድ ሳይፈልጉ ሲቀሩ ህዝቡን ራሱ የተረገመ ደንቆሮ ህዝብ ይሉታል ማለት ነው። ድሮስ ከእነሱ ጋር መታገል የገባው አንድ ሁለቱ ሰድና ከእነሱ ጋር ኢምፓየርህን አስፋፋ ምናምን ብለው ሌላው ህዝብ ቤት እንደወደቀ ግድ ሳይሰጣቸው በሞት ቅጣት እየቀጡት ዳቦ ሲሰርቅ የሞት ቅጣት እየተፈረደበት ማለት ነው። ጨለማው ዘመን ማለት እንግዲህ ያ ነው በአውሮፓ የነበረው። እንግሊዝ ውስጥ ያኔ የነበረው እንግዲህ በ14ኛው በ13ኛው መቶ ክፍለ ዘመን እና ይሄ ህዝቡን ማቁሰል ይባላል ራሱ ላጠፋው ጥፋት። ደግሞ የሚገርመው አንዳንድ ጊዜ ከቅርብ ጊዜ ወዲህ እየሰማው ተሸብር ያለው እኔ ራሴ ማለት በዚህ አጋጣሚ እንደው አንዳንድ ፍርዶች አሁን የሚካሄዱ ፍርዶች እኔ እውነት ይሁን ውሸት ይሁን አላውቅም፣ በዲስክሌመር ልግለጸውና ለምሳሌ የሆነ ወጣት አንድ ፌስቡክ ላይ ሲዘዋወር ያየሁት ዜና አለ። ውሸት ሊሆን ይችላል አይዶን ነው፣ ግን ከነ ፎቶው ነው የሆነ ነገር ከመስሪያ ቤት ውስጥ ከመንግስት መስሪያ ቤት ውስጥ ሰረቀ ተባለ። ደሃ ነው ልጁ፣ ጫማም የለውም እንኳንስ ሌላ ነገር፣ ባዶ እግሩን ነው። እና ያችን ብረት ስለሰረቀ 7 ዓመት ተፈረደበት የሚል ዜና አየሁ እና ሼር አደረኩት። ይሄ ነገር እውነት ነው ወይ? እና በጣም የሚገራርሙ ነገር፣ ጫማ ሰረቀ ከቤተ እምነት ተብሎ 2 ዓመት የተፈረደበት ልጅ እንደዛ ሰምቻለሁ። እና ህግን አጥብቀህ ይሄ ምንም የሌለ ሚላስ የሚቀመስ የሌለውን አንድ ቀን አሳድረ ገርፈው ብታስወጣውስ እስቲ በዛ ደረጃ ልትቀጣው የምትችል ያውም ታዳጊ ልጅ ነው፣ እድሜው ከ18 አይበልጥም፣ ወጣት ነው። እና እንደዚህ አይነት ቅጣቶችም ጭምርን እየሰማሁኝ ነው። ይሄ የጨለማ ዘመን መገለጫ ነው። ለመስረቁ እሱኑ ነው ብሌም እያረክ ያለኸው እንጂ ይሄ ልጅ ምን ተቸግሮ ነው ብትል ምን አለበት?
አይደል? 7 ዓመት ያስፈርዳል እንዴ? ሆነች ብረት ነገር ስለወሰድክ ማለት ነው። ያውም እኮ እኔ እንጃ በጣም ኤክስፔንሲቭ ነገርም አይደለም፣ ዝም ብሎ ቦርድ ነገር ነው የወሰደው ልጁ። እንዲህ አይነት ዜናዎችን እየሰማው ነው ሶሻል ሚዲያ ላይ። ኧረ እባካችሁ ብረቱ ይሸጥና ለልጁ ጫማ ግዙለት አለ አንዱ ኮሜንት ላይ። እንዴ ልጁ ነው እንትን የሚለው ወይስ ብረቱ? አይ ኖ ማለት ይሄ እንትንን ኢንካሬጅ ላለማድረግ ነው፣ ሌብነትን ኢንካሬጅ ላለማድረግ ነው። ግን ይሄ ችግሩን አይፈታውም። አንዳንድ ጊዜ ምህረት የበለጠ ያስተምራቸዋል። ኢምፕሬሽን ያንግ ማይንድ ነው አይደለም? ይሄ ከ7 ዓመት በኋላ አውሬ ሆኖ ነው የሚወጣው። ብረት አይደለም አገር ሊፈጅ ይችላል። በል ነው የሚወጣው ህይወቱን ካበላሸበት በኋላ። እና ይሄ ቪክቲም ብሌሚንግ ማለት እንደዚህ ያለው ነገር ነው። በፕሮፓጋንዳም ውስጥ የምንሰማው ነገር አለ። ለምሳሌ የኢትዮጵያ ህዝብ ስራ ስለማይወድ ምናምን የሚባሉ ነገሮች አሉ። ስራ እንዲጠላ ያደረገው ነገር ምንድን ነው ብሎ መጠየቅ ይሻላል። እንዲሁ በተፈጥሮ ሰነፍ ሆኖ የተፈጠረ ሰው ስለሌለ ማለት ነው። አዳምን በግንባር ወዝ ጥረግረ ብላ ተባለ። የአዳም ልጆች በሙሉ የሆነ የመጣርና የመጋር ችግር አለባቸው። በቃ ችግርም በለው ዝንባሌም በለው ወይም በረከት በለው በቃ ደማችን ውስጥ አለ። መስራት እንፈልጋለን። የሆነ ህፃን ልጅ ደበረኝ ሲል የሰማኸው ህፃን አለ። ለምሳሌ ቶድለር ክላስ ውስጥ ይህን ምሳሌ ብዙ ጊዜ ይጠቀማሉ። የሆነ የአእምሮ እድገት ውስንነት ያለባቸው ካልሆኑ በስተቀር ጤነኛ ልጅ ከሆነ ኪዩሪየስ ነው። የሆነ ነገር ውስጥ ይገለብጣል፣ የሆነ ነገር ይቀዳል፣ ይጨምራል፣ ይመታል፣ ድምፁን ይሰማል። ይሄ እኮ ቴንደንሲያችን ኤክስፕሎሬሽን ነው። በቃ የሆነ መሞከር እንፈልጋለን፣ መስራት እንፈልጋለን እንጂ አሁን የ2 ዓመት ህፃን እያዛጋ ደበረኝ ስራ መስራት አስጠላኝ ነው ሲል ያየኸዋል። የ2 የ3 ዓመት ህፃን ኔቸራችን አይደለም። የሆነ ሰዓት ላይ ግን እንደዛ እንሆናለን። የሚያደነዝዙን ብዙ ነገሮች ስላሉ ከመንፈሳዊው ነገር ጀምሮ እስከምናየው ነገር ተስፋ እስከሚያስቆርጠን ነገር ከዛ እጭ ማለት ትጀምራለህ። ከዛ ጭራሽ የአባት ቤት ሲዘረፍ አንተም ዝረፍ ምናምን ትልና የገዛ ሀገር ንብረት መዝረፍ ትጀምራለህ ማለት ነው። ወንበዴ ትሆናለህ። እና ከየት ጀመረ ነገሩ ብለህ ግን መሪ ማለት ይሄን የሚያስተካክል ነው አይደል? እንጂ እየቀጣህ አትዘልቀውም። በመቅጣት ብቻ አትዘልቀውም። እሱ የሆነ ጊዜ ማስደንገጫ ሊሆን ይችላል። ዋናው ስራ ግን ማከም ነው። የነፍስም የስጋ መረኛ ነው አይደለም? እንግዲህ ቤተ ክህነትና ቤተ መንግስት እኮ ናቸው፣ 2 ናቸው እኮ ትልቅ ፓወር። ከዛ ውጭ ያለው ህዝብ ነው። እና የሃይማኖት ተቋማት የምንለው እና መንግስት የምንለው የቱ ጋ ነው ህክምናው መሆን ያለበት? ከልጅነቱ ጀምሮ በምን መልክ አደገ? ለየትኛው ካሪኩለም አሳልፈን ሰጠ ነው? እኔ የስነ ትምህርት ባለሙያ ስለሆንኩኝ ካሪኩለሙ ብዙ ጊዜ ማየው ያንን ነው። ምን አይነት ፋሚሊ ውስጥ እያደገ ነው? ምን አይነት ሚዲያ እየቀሰመ ነው? ሁሌ ስለ ቢዝነስ የሚወራበት ሚዲያ ሁሉን ነገር ወደ ቢዝነስ እንዴት እንደምትቀይር ነው ሚዲያዎች በሙሉ የሚነግሩ። ማኒ ኢዝ the ultimate power። ሚዲያዎቻችን የሚሰብኩን ያንን ነው በአንድም በሌላ። በጣም በጦዘ ሁኔታ ደግሞ ኢትዮጵያ ውስጥ አሁን እኔ ውጭ ሀገር የቆየሁት 2 ዓመት ቆይቼ በመሀል መጣው። እንደገና 5 ዓመት ቆይቼ ደግሞ በመሀል መጣው። ከዛ መጨረሻ ላይ ነው የመጣሁት ከ9 ዓመት በኋላ። በመሀል በመጣው ቁጥር ሚዲያውን መስማት አልችልም። እንዴት? ወራ በስመ አብ ገንዘብ ነው የምንሰበከው በአንድም በሌላ መልክ። ይሻላ አስተዋልኩትም። አምላካችሁ ገንዘብ ነው በቃ አምላካችሁ ገንዘብ ነው። ገንዘብ ከሌለ እና እንደዚህ ብለህ ቀኑን ሙሉ እየነገርከው ሲሰርቅ ስታየው ለምን ይደንቀሃል ነው ጥያቄው። ከገንዘብ በላይ ሌላ ነገር ብትሰብከውስ? ከገንዘብ በላይ ቫልዩዎችህን እወቃቸው። you have something ውስጥህ ብዙ ነገር አለ። አሜሪካኖቹ ብልጥ ናቸው። ሲጀምር ለሚዲያ ብዙ ልጆቻቸውን ኤክስፖዝ አያደርጉም። ሲቀጥል ደግሞ ኤክስፖዝ የሚያደርጉበት መንገድ ይለያል። የኛ ሎካል ቫልዩዋችን የዳይቨርሲቲ እና የዲሞክራሲ ባህላችን ምናምን እያሉ የሚያመጡት ዘ ኮመን ጉድ የሚሉት ነገር አለ። ለጋራ ጥቅማችን የምናደርገው ነገር ምናምን እያሉ እሴቶቻቸውን ብዙ ያወራሉ። ስለ ኢኮኖሚም ያወራሉ። አዎ እሱ ግን አንድ ቻፕተር ነው። እኛ እኮ ከጠዋት እስከ ማታ የእንትንን ዘርፍ ወደ ቢዝነስ ለመቀየር የሚያመችበትን ሁኔታ፣ ተፈጥሮ ሀብታችንን ወደ ቢዝነስ የምንቀይርበት መንገድ፣ ባህላችንን ወደ ቢዝነስ የምንቀይርበት መንገድ ሲለ ነው የሚውለው ሚዲያው። እኔ ሚዲያ ብዙ መስማት አልችልም። አሁን እኮ ሪያሊቲው እንደዛ አይደለም የሚለኝ ሰው ካለ ብዙ ስለማልሰማ ነው አልችልም ሚዲያ መስማት። እንደዚህ እያልከው ከዛ ገንዘብ አሳዳጅ ትውልድ ከፈጠርክ በኋላ ከዛ ስራ አይወድም ዘራፊ ነው ምናምን ደግሞ እንዴት ትላለህ መልሰህ? ህዝቡን መጀመሪያ ባለጌ ታደርገዋለህ፣ ከዛ ትቀጣዋለህ። የጨለማው ዘመን ስርዓት ማለት ይሄ ነው። ያንን ነው መጽሐፌ ላይ ያሰፈርኩት። ቅድም ነካክተሽዋል፣ ግን ጥልቅ ሃይማኖተኝነትና ምሁርነት አብረው የማይሄዱ ነገሮች እንደሆኑ በብዙዎች ዘንድ ይታሰባል። በብዙም ጊዜ አንድ ሰው በትምህርቱ እየጎለበተ በመጣ ቁጥር በእምነቱ ደከም እያለ ሃይማኖቱን ተወት እያደረገ መምጣት
በእኛ ሀገር የትምህርት ታሪክ ውስጥ እንግዳ ነገር አይደለም። ምናልባት ሄደን እንመርምረው ከተባለ በጣም ብዙ ዴኬድስ የሚያሳልፈ ነገር ይመስለኛል። እና አንደኛ አንቺ እንደ ምሁር ሃይማኖተኝነትና ምሁርነትን እንዴት አስታረቅሽው? ቀድሞን ውስጥ የሚታረቅ ነገር ነው ወይ የሚለውን ሀሳብሽን ብታካፊኝ ደስ ይለኝ። በጣም የሚታረቅ ነገር ነው። እሺ፣ ይሄ ትልቁ ሴራ የሚሰራበት አንዱ ቅድም ያልኩህ ሃይማኖተኝነትና ምሁርነት አብሮ እንደማይሄድ የሚነግሩን ወገኖች ብዙ ናቸው። ሰዎችን ብቻ ሳይሆኑ ሰይጣን ራሱ ይሄንን እንድናውቀው አይፈልግም። ለምን? የእሱ ሰዎች ብቻ ናቸው ምሁር እንዲሆኑ የሚፈልገው። የሰይጣን ሰዎች፣ የእሱ አምላኪዎች፣ እነሱ ብቻ ፊልዶችን ተቆጣጥረው እንዲኖሩለት ይፈልጋል። ስለዚህ ፕሮፓጋንዳ ይነዛል ማለት ነው። እግዚአብሔርን የሚያምኑ ሰዎች ወደ ምሁርነት እንዳይመጡ ወይንም ወደ ምሁርነት የመጡ ሰዎች እግዚአብሔርን ይዘው እንዳይመጡ እሱ ብቻውን በግላጭ ትውልዱን ማግኘት ይፈልጋል። ዩኒቨርሲቲ ውስጥ ሉሲፈሪክ ኖሌጅ ይዞ መምጣት ይፈልጋል። የምስጢር ማህበራትን እውቀት ይዞ መምጣት ይፈልጋል። ወይም ደግሞ ደረቅ ኤቴይስት ኖሌጅ ይዞ መምጣት ይፈልጋል። እና ከሱ ጋር ነው ጦርነቱ። እኔ ሳየው ምሁርነት እንደውም በመንፈሳዊነት መታገዝ አለበት። ለብቻው ምንም አይሰራም ሲገባኝ። ለዛ ነው ዝም ብሎ እንጀራ ብቻ የሚሆንብን ብዙ ጊዜ። ለብቻው ምንም መስራት አይችልም። ያለ እኔ ምንም ልታደርጉ አትችሉም እኮ ነው ያለው ክርስቶስ። ያለ እኔ ምንም ልታደርጉ አትችሉም። የሚገርም ነገር አንድ የዩቶፒያን ሊትሬቸር መሀል አንዱ እንግዲህ አሁን ብዙ ጊዜ እንደዚህ እያልኩ ነው የምገልጸው። ለምን መሰለ? አንዱ እያልኩ ነው የምገልጸው ካልተረጎምኩት በቀር። ለምን መሰለ? ቅድም እንዳልከው አይነት ዲስቶርሽንስ ውስጡ ይገባበታል እና ሰዎች ቀጥታ ዳውንሎድ አድርገው አንብበው ስለ ኢትዮጵያ ነው እንደ ይሄ ምናምን ብለው እንዳይወዛገቡ መጥራት ስላለበት መጀመሪያ ርዕሱን አልገልጽም። ግን አንድ ስለ ኢትዮጵያ በሚስጥር የተጻፈ ልቦለድ ከዩቶፒያን ልቦለዶች መሀል እዛ ላይ ምን ይላል መሰለ? የሆነ ነገር ሲያጠኑ ይላል ወይም ሲሰሩ በክርስቶስ ደቀ መዝሙርነት ውስጥ ሆነው እንዲሆን ይጥራሉ ይላል። እነዛ ህዝቦች ጠቢባኖቻቸው ዘለርንድ ሜን፣ ሁሉም ሰው ጠቢብ አይደለም። አንዳንዱ ገበሬ ነው፣ አንዳንዱ የቤት እመቤት ነው። ጠቢባኖቻቸው ሊቃውንቶቻቸው ግን የተሰማሩበት ስራ እኮ ምናልባት የንግድ ጉዳዮችን ማሳለጥ ሊሆን ይችላል። ለምሳሌ ከፕሬስተር ጃን ሀገር ከሌላው ሀገር ጋር ያላትን ንግድ ምናምን መቆጣጠር እንደዚህ ሊሆን ይችላል። ያንን ሲሰሩ ራሱ ግን በክርስቶስ ስር ሆነው ነው የሚሰሩት። ምን ማለት ነው መሰለ? በመንፈሳዊ እይታ ውስጥ ሆነው ነው የሚሰሩት ከእሱ ጋር። ምክንያቱም ያለኔ ምን ብታደርጉ አትችሉም ብሏላ። እና ኤኒቲንግ ኢንቨስቲጌት ሲያደርጉ፣ ስለ እጽዋትም ኢንቨስቲጌት ሲያደርጉ፣ ስለምንም እሱ እንዲያስተምራቸው ቅድሚያ ሰጥተው በመንፈሳዊ ሼፕ ውስጥ ሆነው በዛ ፖስቸር ውስጥ ሆነው ነው ከዛ በኋላ እውቀትን ፍለጋ የሚወጡት። ጥበብን ፍለጋም ሲወጡ እሱ እንዲመራቸው አድርገው ነው። ከሱ ጋር ኮንስታንት የሆነ ህይወት አላቸው ማለት ነው። እንግዲህ በጸሎትም በሱባኤም ይጠይቃሉ። ሱታፌ ያላቸው የሚስጥራት ህይወት አላቸው ማለት ነው እንግዲህ። እና ያ ስለሆነ የሚያመጧቸው መፍትሄዎች ለሀገራቸው በጣም ደስ የሚሉ ናቸው ይላል። እና በኋላ ባነበውም ይሄንን ከመጀመሪያውም ግን ውስጤ ይሄ ነገር ነበረ። ሰው ያለ እግዚአብሔር እንዴት ነው ማንም ሊጽፍልህ የሚችለውን ነገር አምነህ የምትማረውና ወደ ተግባር የምትተገብረው? መጀመሪያ ላይ ያልኩ ነገር እኮ አለ። አምነህበት ሀገር ከገነባህ በኋላ ዘጭ ማለት አለ። ወይኔ ይሄ አይዲዮሎጂ ለካ አይሰራ 20 ሚሊዮን ሰው ካለቀ በኋላ ይሄ ነገር ለካ አይሰራ ምናምን ትላለህ። መጀመሪያ አብረህ ከክርስቶስ ጋር አልወጣህም ማለት ነው። የሚሰራው ነገር ለኛ ምንድን ነው ንገረን። ደግሞ እኮ ነግሮናል። ግን ሪአፕሮፕሪየት ማድረግ ለዚህ ዘመን መልሶ እንደገና በዚህ ዘመን እይታ መቃኘት ምናምን ማዘመን አለ አይደለ? ዘመኑን እንዲመስል ማድረግ ሊያስፈልግህ ይችል ይሆናል እንጂ ያልተነገረን ነገር እኮ የለም። መሰረታዊ ፕሪንሲፕሎቹ ተነግረውናል። እና ያንን ለማድረግ መንፈሳዊ ምሁርነት ያስፈልጋል። ለዚህ ትልቁ ምሳሌያችን ጠቢቡ ሰሎሞን ነው። በቃ አልኩ እኮ ሬኔሳንስ ቲንከር እኮ በጣም ትልቁ መገለጫ እኮ ጠቢቡ ሰሎሞን ነው። እሱ ማያውቀው ነገር የለም። ስለ ከዋክብትም ተመራምሯል፣ ስለ ፀሐይም ተመራምሯል፣ ስለ ሴትና ወንድ ፍቅር ያውቃል፣ ስለ አትክልትና እጽዋት ያውቃል፣ ስለ መድኃኒቶች ያውቃል፣ ስለ ሀገር አስተዳደር ያውቃል፣ ስለ ሰይጣን ያውቃል፣ ስለ እግዚአብሔር ያውቃል። ምንም ማያውቀው ነገር አለ? ኤቭሪ ፊልድ እኮ እሱ ፕሮፊሸንት ነው። ለዛ ነው ንጉሱ ሰሎሞን ብለን አይደለም ብዙ ጊዜ የምንጠራው አይደል? ጠቢቡ ሰሎሞን ብለን ነው የምንጠራው። የመንፈሳዊነትም የምሁርነትም መገለጫ ነው። እሱን ደግሞ እንደ ሞዴል ተጠቅመው ነው ብዙ የምስጢር ማህበራት እነሱም ራሳቸው ጠቢቡ ሰሎሞን ለመሆን ነው የሚሞክሩትና ማንን ነው እንደ አርኪታይፕ መውሰድ ያለብን? እንግዲህ ምሁራን
እንደ ሮል ሞዴል እንደ ፐርሰናሊቲ ውሰዱት ብንባል ማንን ነው የምንወስደው ሲባል እነሱ ያስማሙኛል። ንጉስ ሆኖ ደግሞ መንፈሳዊ መሆን ቅድም እንዳልኩ ዳዊትን ደግሞ በዙፋኑ ነው አይደል? ብዙ ጊዜ የዳዊት ዙፋን ይባላል እንጂ የዳዊት ጥበብ ምናምን ጠቢቡ ዳዊት አንልም ብዙ ጊዜ አይደል? ወይ በትንቢቱ ወይ በዙፋኑ ነው የምናውቀው። የንጉስ አርኪታይፕ ደግሞ ዳዊት ነው እና ከዛ አንጻር እኔ በጣም የሚሄድ ሆኖ ነው ያገኘሁት ለማለት ነው። ከመጀመሪያውም ብዙ እንትን ያለው ውዝግብ የነበረበት ነገር አይደለም፣ መሆን አልነበረበትም። ሲሰጥ ራሱ የጥበብ የእውቀት የብርሃን ምንጭ እግዚአብሔር ነው አይደል? ክርስቶስ እኮ ብርሃን ነው። እውቀትን የሚሰጥ እኮ ነው እያልን የምንጸልይ። እውቀትን የምትሰጥ ለልቦናችን ብርሃንን የምትሰጥ እያልን እያመሰገን ነው። somehow at the same time ምሁርነትና ሃይማኖተኝነት አብሮ አይሄድም ብለን እናስባለን። ይሄ ደግሞ ለእኛ የተሰራ ነው። በተለይ ኦርቶዶክስ እምነት ውስጥ ላለው የተሰጠ ማሞኛ ነው። በሌላው ዓለም ስታየው የሞርሞኖች ዩኒቨርሲቲ አለ፣ የካቶሊኮች ዩኒቨርሲቲ፣ እንዴ በጣም ፈርቀዳጅ ዩኒቨርሲቲዎች እኮ የቤተ እምነቶች የመሰረቷቸው ዩኒቨርሲቲዎች እኮ ናቸው። ኤቴይስቶች የመሰረቷቸው እኮ አይደሉም ፈርቀዳጆቹ። ስለዚህ ይሄ ማሞኛ ነው እንዳልኩ። እኔ ብቻ ልጫወትበት አካዳሚኩን ዓለም እኔ ብቻ ልጫወትበት ሲለን ነው ሰይጣን ወይም ደግሞ ሌሎች ቡድኖች እሷን ያመጣው ብዬ ነው ማምነው። የምሁርነት ነገር ከተነሳ ያው ወደ ትምህርት ነው በተለይ የሚወስድን እና አንቺም ብዙ እድሜሽን እየሰጠሽው ብዙ የሚያጠናሽበት ኤሪያ ኦፍ ኤክስፐርቲዝሽ ነው ትምህርትና በተለይ የኢትዮጵያ የዘመናዊ ትምህርት ጉዳይ ሲነሳ፣ በተለይ የከፍተኛ ትምህርት ጉዳይ ሲነሳ ለኢትዮጵያ ጥልቅ ችግሮች መፍትሄ ማበጀት ያልቻለ እንደውም አንዳንዴ የችግሮቹ ምንጭ ሁሉ ተደርጎ ይወሰዳል በብዙ ሁኔታዎች ውስጥ በተለይ ፖለቲክሱ ላይ እና መሰል ቦታዎች ላይ እና በሚደንቅ ሁኔታ ያው የኢትዮጵያ ዘመናዊ ትምህርት በተለይ ከፍተኛ ትምህርት አሰጣጡ ካሪኩለሙ እና በኋላ ላይ ደግሞ መፍትሄ አምጪ ካለመሆኑ አኳያ በርካታ መላምቶች፣ ጥናቶች እና ምክር ሀሳቦች እንደሚቀርቡ ይታወቃል። አንቺም ሀሳብ መስጠት ብቻ ሳይሆን በኋላ ላይ የመመረቂያ ጽሁፍሽን ጭምር በፒኤችዲ ደረጃ የሰራሽበት ኤሪያ ነውና መስክ ነውና በዚህ ዙሪያ በጣም በርካታ ጽሁፎች ቢኖሩም በተለይ የዶክተር ተከስተ ነጋሽ እና የፕሮፌሰር መሳይ ከበደ ሀሳቦች እንደ ዋነኛ ማዕቀፍ ሊነሱ ይችላሉ ብዬ አስባለሁ። ለኢትዮጵያ ትምህርት ውጥንቅጥና ችግር መፍትሄ ብሎ እንደነ ዶክተር ተከስተ ነጋሽ ያሉ ሰዎች በተለይ የቋንቋ ማስተካከያ እንዲሁም ደግሞ ትምህርትን ከገጠርና ከከተማ አኳያ ለይቶ የመስጠትን ጉዳይ እንደ መፍትሄ ያቀርባሉ። እነ ፕሮፌሰር መሳይ ከበደ ደግሞ ከናካቴው ሪቮሉሽነሪ የሆነ ባክ ቱ ዘ ሩትስ የሚሉት አይነት ሙሉ በሙሉ የኢትዮጵያ ትምህርት በኢትዮጵያ እሴቶች በኢትዮጵያ ባህል ስር መዋቀር አለበት ብለው የሚያስቧቸው ሀሳቦች አሉ። አንቺ ደግሞ በሌላ መልኩ ከታሪክ ከመንፈሳዊነት አኳያ ብዙ ያየሽበት መንገድ ስላለ ለኢትዮጵያ ትምህርት ውጥንቅጥ መፍትሄ ብለሽ የምትጠቁሚው ነገር ምንድን ነው? ምናልባት በ2 ደቂቃ 3 ደቂቃ የማይመልስ ሊሆን ይችላል፣ ግን አንኳሩን ነገር ልትነግሪኝ እንደምችይ ስለማስብና ተስፋ ስለማድረግ ነው። አዎ አሁን እነዚህ እነ ፕሮፌሰር ተከስተ ነጋሽ እና ፕሮፌሰር መሳይ ከበደ የሚያነሷቸው ሀሳቦች ራሱ እኔም ከምስማማባቸው ነጥቦች መሀል ብዙ ነገር ያነሳሉ። ኦኬ የተለያየ ሀሳብ አይደለም ማለት በአንድም በሌላ መልክ አሁን ምንድነው ኤሌፋንት ኢን ዘ ሩም የሚባለው አይነት አገላለጽ ዝሆኑ ጨለማ ውስጥ አለ። አንዱ ጭራውን ይነካል፣ ኧረ ይሄ ነገር ጭራ ነው ይላል። አንዱ እግሩን፣ ኧረ ይሄ ነገር ግንድ ሳይሆን አይቀርም። አንዱ ጥርሱን፣ ኧረ ይሄ ነገር ጥርስ ነው ሊል ይችላል። መብራቱ ሲበራ ስታየው ግን ዝሆን መሆኑን የምታውቀው ፉል ፒክቸሩን ስታየው ነው። እና እኔ አሁን ፉል ፒክቸር አድርጎ የሰጠኝ ይሄ ኢትዮጵያኒዝም ዘርፍ ነው በኢትዮጵያዊው እሴት ላይ። ለምሳሌ አሁን ፕሮፌሰር ተከስተ ነጋሽ ራሱ ይህን ጥያቄ አንስተውት ያልፋሉ። የገበሬውን እይታ ማዕከል ያደረገ ስርዓተ ትምህርት ለምንድን ነው የማይኖረን ይላሉ። የአብዮተኛውን ወይም የኢንቨስተሮችን ፍላጎት ያውም የውጭ ፍላጎት፣ የቅኝ ገዢዎችን ፍላጎት፣ የኒዮ ኮሎኒያሊስቶችን ፍላጎት፣ የእነዚህን ፍላጎት ማዕከል ያደረገ ሳይሆን ገበሬው የሚያሳድገውን ፒዛንት ወርልድ ቪው ይሉታል። ፍሮም ፒዛንት ወርልድ ቪው የተቀረጸ ኤጁኬሽናል ፊሎሶፊ አያስፈልገንም ወይ? ይሄን ለሌላ ጊዜ የቤት ስራ አድርገን እንያዘውና ብለው ነው የሚቀጥሉት። እቺና አሁን እኔ ሳያት እንግዲህ እዚህ ኢትዮጵያኒዝም ውስጥ መልስ አገኛለሁ። 2 ነገሮች አሉ። አንደኛ የኛ የትምህርት ስርዓት ሁሉም እንደሚያውቀው ማለት ነው፣ ሌላውም ታዳጊው ሀገር ላይ በብዛት ያለው ነገር
ራሱ የሀገሬው ተወላጅ ታግሎ ለራሱ እንዲስማማው ካላደረገ በቀር ያለው ግሎባል አንደርስታንዲንግ ምንድን ነው? ላደጉ አገራት ግብአት የሚሆን የሰው ሀብት እንድታፈራላቸው ነው። አላማው ይሄ ነው። ታስተምራለህ። ከዛ በኋላ የሚያገለግለው የግሎባላይዜሽንን መዘምትኑን መሪውን የሚቆጣጠሩትን አገራት የሀያላን አገራትን ፍላጎት ነው የሚያገለግለው። የእነሱን ጥበብ ይጠቀማል ሳይሆን የእነሱን ፍላጎት ያገለግላል። ሁለቱ ይለያያሉ። የእነሱን ጥበብ መጠቀም ምንም ችግር የለውም። የእነሱን ፍላጎት ማገልገል ግን ትንሽ ይከብዳል። ምክንያቱም የራስህን ኔግሌክት ማድረግ ይጠይቃል፣ የራስህን ህዝብ። ስለዚህ ለዛ ፐርፐዙን ራሱ በዛ መልክ ነው የሰሩት። ቅድም እንዳልኩ ነው። በቃ ትማራለህ፣ ከዛ ውጭ ትሄዳለህ፣ ከዛ የሆነ ቦታ ትቀጠራለህ፣ ከዛ ለቤተሰቦች ገንዘብ ትልካለህ። ሰክሰስ ተብሎ የሚቆጠረው ያ እስኪሆን ድረስ ማለት ነው በሁላችንም አንደርስታንዲንግ ውስጥና አንዱ ያ ችግር አለ። ሁለተኛው ደግሞ ትምህርቱ ውስጥ ሳብቴክስቶች አሉ። ሳብቴክስት ማለት በግልጽ ያልተጻፉ ኮንዲሽን የሚያደርጉ በመስመሮች መካከል ሪዲንግ ኢን ቢትዊን ዘ ላይንስ ብሬን ዋሽ የሚያደርጉን ነገሮች አሉ። ኮንዲሽን የሚያደርጉን ነገሮች አሉ። በግልጽ የማይሉት እንድትወስደው የሚፈልጉት ሀሳብ በዛ ውስጥ አለ እና ተቀጣሪ እንድትሆን ብቻ የሚያደርጉ ወይም ደግሞ ቅድም እንዳልኩ ሚዲያ ላይ እንዳሉ ገንዘብ አምላኪ እንድትሆን የሚያደርግህ ትምህርቱ ራሱ ወደዛ ይመራሃል። ገንዘብ አምላኪ እንድትሆን፣ ከዛ ገንዘብ ይሰጥሃል፣ የተፈለገው ሪሶርስ ትሸጣለህ። ያንን ባህሪ ከየት እንዳመጣኸው አታውቀው። ትምህርቱ ውስጥ ግን ሊሆን ይችላል። ሼፕ አድርጎሃል በሆነ መንገድ። ስለ ኢኮኖሚ 10 ጊዜ ተነግሮሃል። ስለዚህ መጨረሻው ምንድን ነው? ዶላር ለማግኘት የሀገርህን አንጡራ ሀብት እያወጣህ መሸጥ፣ ሰውን መሸጥ፣ ኦርጋኒክ የሆኑ ምርቶችን መሸጥ፣ ማዕድናትንም መሸጥ። ለምን? ለዶላር ምንዛሪ። ከየት እንዳመጣኸው ያንን አይነት ጭካኔና ክህደት አንተ ራስህ አታውቀው። ኢኮኖሚክ ቲዮሪ ተብሎ በተማርከው ነገር ውስጥ ግን አለ። ስለዚህ ሚና ይጫወታል። ያው የራሳችን ሰይጣንም ሚና ይጫወታል። ትምህርቱን ብቻ ሳይሆን አስተዳደግህም ሚና ይጫወታል። ብዙ ነገሮች አሉ። ወደ በጎ መምጣት የሚፈልግ ሰው ደግሞ የትግል ይገባል፣ ፍለጋ ውስጥ ይገባል። የሆነ ያልተነገረው እውነት እንዳለ። ቆይኛ ችግር አሁን ብዙ የሚሉኝ ሰዎች አሉ። ተቀጣሪ ያደረገን እንጂ ሀገር ሰሪ ግን አላደረገንም ይሉኛል። ተቀጣሪ በቃ ስራ ፈላጊን የሆን ነው እና ለምንድን ነው ይህንን ማይንድ ሴት ያልሰጠን ይላሉ። በቃ እንደዛ ዲዛይን ስለተደረገ ነው። ዲዛይኑ እኮ ኢንቴሊጀንት ነው። በጣም ኢንቴሊጀንትሊ ነው ዲዛይን እንዲሆነው በኔጌቲቭ ማለት ነው። ስለዚህ ይሄንን ለማስተካከል የራስህን ግቦች ማስቀመጥ አለብህ። ከግቡ መጀመር አለብህ። እኔ የራሴን ዩቶፒያ እፈልጋለሁ። ያቺ ዩቶፒያ ደግሞ እንደዚህ ናት። እሷን አቺቭ የሚያደርግ ትውልድ ለማፍራት ከፈለግኩ ደግሞ ይሄን ኮንቴንት ልሰጠው ይገባል። ባክዋርድ ፕላኒንግ የሚባል ነገር አለ በካሪኩለም ውስጥ። የምትፈልገውን ዩቶፒያ ታስቀምጣለህ። ወደዛ እንዴት እንዳይመጣ ኮንቴንቱን ታስቀምጣለህ፣ ሜተዱን ታስቀምጣለህ። ከዛ በኋላ ነው ልጁን የምታስጀምረው እንጂ ግቡን እግዚአብሔር ይወቀው ብቻ አንተ እነዚህን ግን ተማር ተብለሃል ብለህ አይደለም ልጁን ወደ ትምህርት ቤት መላክ ያለብህ። ስለዚህ ፉል ኮንትሮል ያስፈልገናል በራሳችን ካሪኩለም ላይ። የሚገርም ነገር ይሄን ምዕራባውያን ራሳቸው ያስቀምጡታል። አሁን አንዳንድ ጊዜ ድንገት ጥያቄ ጣል ሳርግባቸው ይደነግጣሉ። የኛ ትምህርት እናንተ ፈንድ ታደርጉታላችሁ፣ ግን ኤጁኬትድ ፒፕል የኛዎቹ የሀገራቸውን ችግር የሀገራቸውን ነገር ሳይሆን የሚያስቀድሙት የሌላውን ዓለም ችግር መፍታት፣ እዛ ቦታ ላይ መቀጠር፣ ገንዘብ ማግኘት፣ ይሄ እዚህ ላይ ነው ፎከስ የሚያደርጉትና ይሄን ያህል ዘመን ፈንድ ስታደርጉን መጨረሻ ላይ ውጤታማ አልሆነም ይሄ ነገር ብላችሁ አታዝኑም? የኢትዮጵያን ሁኔታ ስታዩ ትላቸዋለሁ። ቀኑ ሙሉ ሲለፈልፍ የዋለ ሰው እያለ እንደዚህ ጠይቄው ከፈንድ አድራጊዎቹ ወገን ማለት ነው። በጣም ሴንሲቲቭ ጥያቄ የሆነበትና ደስ አላለውም ጥያቄው መነሳቱ። እናንተ ፈንድ እያደረጋችሁ ነው፣ እኛ ግን ፌል እያደረግን ነው። በወዘራ ያደረጋችሁም ይሄ ነገር ነው ያልኩት። በቃ እና ምንድነው መሰለህ የሚሉት እነሱ ኢትስ አፕ ቱ ዩ ብለው ነው የሚተዉት። ትምህርትህን ለራስህ እንዲበጅህ አድርገህ መቅረጽ ከፈለግ ያ ስራ ያንተ ጉዳይና ያንተ ጉዳይ ነው። እኛ ለእኛ እንዲበጀን አድርገን ቀርጸን ለአንተ ስናመጣ ከተቀበልከን በጣም በደስታ እንሰጠሃለን። አግሪመንቱ ግን ለእኛ እንዲበጀን አድርገን መቅረጻችን ነው። ለእኔ አልበጀኝም ካልክ ደግሞ እሱ የራስህ መብት ነው የሚሉት። በሌላ ቋንቋ እኛ ለእናንተ እንዲበጅ አድርገን አልጻፍነውም። እሱ የኛ ሬስፖንሲቢሊቲ አይደለም። ለእናንተ እንዲበጅ ማድረግ የእናንተ ስራ ነው። በቃ ይሄንን ነው በግልጽ የሚጽፉት። ይሄ ኢቨን ትልልቅ
የወርልድ ባንክ ዶክመንቶችን በላቸው፣ የዩናይትድ ኔሽንስ የዩኔስኮ መጽሐፍትን በላቸው በአንድም በሌላ መልክ ይሄን ነገር ያስቀምጡልናል። እኛ ከእናንተ የምንፈልገው ይሄን ነው። ለምሳሌ በትውልድ ቋንቋቸው እንዲማሩ ማድረግ ማዘር ታንግ ኢንስትራክሽን፣ ወይም ደግሞ ሴቶችም ወንዶችም እኩል የትምህርት ተደራሽነት ማግኘት፣ ዩኒቨርሳል ኤጁኬሽን፣ ፕራይመሪ ኤጁኬሽን ሁሉም ሰው ሊያገኝ ይገባል ምናምን እየተባለ የሚያስቀምጡልን ነገር አለ። ይሄንን ሚት ካደረጋችሁ የኔ ፈንድ እንለቃለን ምናምን እየተባለ እሱ ላይ እንስማማለን። ኮንቴንቱ ላይ ብዙ አናወራም። ግቡ ግን ቅድም እንዳልኩ ነው፣ አንሪትን ሩል ነው፣ ብሬን ድሬን ነው። ስለዚህ አሁን አንኳር መፍትሄው ከተባለ ለዚች ሀገር የሚሆን ትምህርት እንፈልጋለን ወይ? አንዳንድ ነገሮችን በራሳችን መቆም ሊያስፈልገን ይችላል። ምክንያቱም sometimes they are not going to fund your business ላይፈልጉ ይችላሉ፣ ሊፈልጉም ይችላሉ፣ ሊተባበሩም ይችላሉ፣ አይታወቅም። እና ግን በዛ መልክ መሄድ እንፈልጋለን ወይ? ኢንዲፔንደንሳችንን እንፈልገዋለን ወይ? ወይስ እንደዚሁ ዝም ብለን እየሸጥንና እየተሻሻጥን ነው መኖር ያሰብነው? እዚህ ላይ እኔ ኮሌክቲቭ ውሳኔ ሁሉ ያስፈልጋል ብዬ አስባለሁ ከፈለግን። ካልሆነ ግን ሰዎች የራሳቸውን ውሳኔ መወሰንና እግዚአብሔርን ኃይል አድርገው መቀጠል ግን ይችላሉ። ምክንያቱም እግዚአብሔር ሁሉ ጊዜ መንገድ አለው። የፈለገ በዚህ ጋር ፖሊሲው ወደዚህ ቢሆን፣ ወርልድ ባንክ ወደዛ ቢሆን፣ ፈንዱ በዚህ ጋር ቢሆን፣ ምን ቢሆን እግዚአብሔር መንገድ አለኝ ካለ የሚወስድህ መንገድ አለው እና ለመጥፎ የታሰበውንም ለበጎ ማድረግ ይችላል። ስለዚህ የግለሰቦች ውሳኔ ይሆናል ማለት ነው። ኮሌክቲቭሊ ግን እችን ሀገር እንፈልጋታለን ወይስ አንፈልጋትም የሚለው ነገር ላይ መጀመሪያ መስማማት አለብን። የኢትዮጵያው አካል መሆን አለበት። የኢትዮጵያ አካል መሆን አለበት። የዘመናዊ ትምህርት ነገር ሲነሳ ለአውሮፓ ቅድምን ደጋግመን እንዳነሳ ነው ለአውሮፓ መነሳሳት መንስኤ የሆነው የቶማስ ሞር ኢትዮጵያ እና መሰል የዩቶፒያኒዝም ጽሁፎች እንዳሉ ሆነው በኢትዮጵያ ግን ዘመናዊ ትምህርትን የተማሩ ወጣት ኢትዮጵያውያን በገፍ ተማሩበት በሚባለው ዘመን የራሳቸውን ዩቶፒያ ለኢትዮጵያ የተመኙትን ዩቶፒያ ለመፍጠር ተመኝተው ከዛ በኋላ ግን የተመኙት ኢትዮጵያ ትምህርቱን ራሱ ያገኙት ከአውሮፓ አንዳንዶቹ ከአሜሪካ ሆኖ መጨረሻ ላይ ደግሞ በደም መፋሰስ መገባደዱ እንዴት ያለ ምጸት ነው። እዚህ ውስጥ ታሪካዊ ግጥምጥሞሽ አለ ብለሽ ታስቢያለሽ ወይ? ሶሻሊዝምን ነው ይዞ የመጡት። ከዛ በኋላ ተምረው ደግሞ የመጡት ከሌላ ሀገር ነው፣ ከአውሮፓና ከአሜሪካ ነው። የተመኙት ግን ኢትዮጵያን ነው። አሁንም እነሱ ግን ያቺ ኢትዮጵያ ምን አይነት ናት ሲባል አሁን የኢትዮጵያ መጽሐፌ ላይ ራሱ እቺ የኮሚኒስታዊ ኢትዮጵያ አለች። ዳያሌክቲካዊ ቁስ አካላዊነት ምናምን እያሉ ይሄ ማህበረተሰባዊ ምርታማነት እየተባለ ይሄ ማቴሪያሊስት ሶሻሊዝም፣ ማቴሪያሊስት ኮሚኒዝም፣ ልም ያለው ኮሚኒዝም ማለት ነው። ፋር ሌፍት ኮሚኒዝም እሱ የነ ካርል ማርክስ አይነቱ ኮሚኒዝም የሳጣኒክ እንትን ነው። ማለትም መብትህን እያሳጣ በወታደራዊ አገዛዝ ስር እያስገባ የሆነ በማከፋፈል ስም እየዘረፈ ሰብቨርትድ ነው። ሰብቨርዥን ማለት አንዳንድ ጊዜ አሁን የሆነ ነገር ለምሳሌ የተዘቀዘቀ መስቀል ብለህ ልታስበው ትችላለህ። መስቀል ነው ግን ተዘቅዝቋል። የእነሱ ዩቶፒያ እንደዛ ናት። ይሄ የሶሻሊስቷ ኢትዮጵያ የፈለጉት ፍትህ ነው። ፍላጎታቸው ቁጥሩ ነበረ። ጀስቲስ ፈልገዋል። ይሄ አናዷቸዋል። የተጎታች የሆነው ማህበረሰብ ግን የዩቶፒያ እንዳልኩ ግልባጭ፣ በቃ የተዘቀዘቀ መስቀል ሰይጣኒስቶች እንደሚዘቀዝቁት ጥሩ እሳቤ ስለ ጀስቲስ፣ ስለ ሪሶርስ ሪዲስትሪቢዩሽን ማለት በቃ ድሃ መኖር የለበትም፣ ሁሉም የሆነ መሬት ክፍፍል መኖር። ይሄ በጣም ቆንጆ ነገር እኮ ነው። ሰፈራ እዚህ ቦታ ላይ ሰው ከበዛ ቀንሰ ሌላ ለምለም ቦታ ላይ ሄደህ ታሰፍረዋለህ። ምን ችግር አለው? ዋና ፈቃደኝነቱ ይሁን እንጂ በጣም ሰፋፊ መሬት የያዙ ካሉ ያካፍሉ ለድሃው። ምን ሁሉ ታቅፈው ማስገበር ምናምን። ሰው ኢቮልቭ እያደረገ ሲመጣ ራሱን ለሌላው ስለመስጠት ነው የሚያስበው እንጂ ሌላውን ስለማስገበር አይደለም ማሰብ ያለበትና ለዛ ደግሞ እረኞች ናቸው። እያደግክ ስትመጣ ራስን ስለመስጠት ሞር ማሰብ አለብህ። ሌላው ይድላ ውስጥ እኔን አይመቸኝ ሁሉ ትላለህ እና ወደዛ ኢቮልቭ ማድረግ አለባችሁ የሚለው ይሄ እኮ በሙሉ ትክክል ነው። ግን ወታደራዊ አምባገነንነትን አመጣበት፣ ኤቴይዝምን አመጣበት። የሀሳቡ ባለቤት እኮ እግዚአብሔር ነው። እግዚአብሔርን የለም ማለትን ጨመረበት።
ስለዚህ ከወገብ በላይ ታቦት ከወገብ በታች ጣዖት እንደሚባለው አይነት ነገር ሆኖ ሲመጣ ተዘቀዘቀ ማለት ነው። ያው ዘቀዘቀ እንደናርጎና እንደናርጎ ነው። እኛ ሀገር ሲመጣ ግልብጥ ይላል ብዙ ነገር። እዛ ስንሄድ ነው የምናውቀው ይሄ ነገር እኮ እኛ እዚህ እንደዚህ የምንሰራው እኮ እዛ ስንሄድ እንደዛ እኮ ማለት አይደለም። እዛ ሄደን ስናየው ሀሳቡን እኮ አላገኘነውም የሚባሉት ነገሮች በጣም ብዙ ናቸው። ብዙ ራሱ ፌዴራሊዝም ብለን ከምናስበው ነገር ጀምሮ እስከ ታች ክላስሩም ውስጥ እስከምንሰራው በኔ ፊልድ እንኳን ሌላው የራሱን ፊልድ ያስበው፣ ግን በኔ ፊልድ እንኳን ክላስሩም ውስጥ እስከምንሰራው ድረስ እኔ እዛ ስሄድ እንዴ እኛ እንደዛ ብለን እኮ እዛ የምንወስደው ነገር እዚህ መጥቼ ሳየው ሀሳቡ እንደዛ አይደለም፣ የተገላቢጦሽ ነው ኢፌክቱ ራሱ እንላለን ብዙ ነገር ላይ። እና የሶሻሊዝምም እንደዛ ነው የሆነው። እንግሊዝ፣ ቫቲካን እነዚህ የሶሻሊዝምን አይዲዮሎጂ በደንብ የፈለሰፉ ያራመዱ ናቸው። ብዙ ጊዜ ራሽያ ናት የምትመስለን፣ ግን አንድ አካል ናት እንጂ አውሮፓ ነው ዋናው እንደውም መሰረቱ። ከዛ ወደ ላቲን አሜሪካ ወስደው እነ ቼ ጉቬራ እየተባለ በዚህ በቫቲካን ኔትወርክ ውስጥ ነው ነገሩ የተብላለው በብዛት። እና መልሰው እነሱ ራሳቸው ያንን ነገር አድርገው እንደገና እነሱ ደግሞ ራሳቸውን የቃል ኪዳን ሀገር ብለው ሲሉ አስበው እኛ እዚህ ጋር ኦርቶዶክስ ሀገራት በሪቮሉሽን ታምሰን ተበጥብጠን እግዚአብሔር የለም ስንል አሜሪካ እዛ ጋር ኢን ጋድ ዊ ትረስት ብላ ዶላሯ ላይ ገጭ አረገች። እና እኛን ይገለብጡንና ዱዋሊዝም ማለት ይሄ አይደለም። ዱዋሊዝም ማለት እኮ ይሄ ነው። እነሱ የማያደርጉትን ለራሳቸው የማያደርጉትን ለእኛ ይሰጡናል። ሁልጊዜ ሁለት አይነት ምግብ ነው የሚሰራው፣ አንዱ መርዝ አለው፣ አንዱ ቆንጆ ነው። ከዛ ሁለቱም ግን ተመሳሳይ ናቸው እና እንብላ ትባላለህ ማለት ነው። መርዙ ለአንተ ይሰጣል፣ አንተ አንድ አይነት ነው የሚመስልህ፣ እነሱ ይሄን ይበላሉ፣ አንተ ያን ትበላለህ፣ ትሞታለህ። እንደዛ አይነት ነገር ነው ያለው። ሶሻሊዝምም በእኛ ሀገር እንደዛ ነው የሆነው። የኢትዮጵያ ትምህርት ስርዓትን ለመቅረጽ እንደ ንድፈ ሀሳብ ማዕቀፍ ዩቶፒያኒዝምን መጠቀም አለብን የሚል ሀሳብ ታንጸባርቂያለሽ። አንድ ቦታ ላይ ነው የሰማሁት ያንን ስትይ። ሶ ምንድን ነው እንዴት ነው የኢትዮፒያኒዝምን ንድፈ ሀሳብ ለኢትዮጵያ ትምህርት ስርዓትን ለመቅረጽ መጠቀም የምንችለው? ሁለት አይነት አካሄድ መሄድ ይቻላል። አንደኛ ጊዜያዊ አካሄድ ቢያንስ ስለዚህ ስለ ዩቶፒያን ስታዲስ ዘርፍ እንደው በወፍ በረር ቅኝት ሰዎች እንዲያውቁ ማድረግ ሊሆን ይችላል። እንደ ኮመን ኮርስ እንዲህ የሚባልም ነገር አለ ተብሎ ማለት ነው። ይሄ በኢትዮጵያ ላይ በጣም ይሰራ እንጂ በሌሎችም ላይ አለ። አሁን እኔ ስለ ኢትዮጵያን ስታዲስ ሲሆን ነገር ሳወራ አንዲት ናይጄሪያዊት ያለችኝ ትዝ ይለኛል። ስለ ናይጄሪያ ታሪክም እኮ በልብ ወለድ መልክ የሚጻፉ ነገሮች አሉ። በጎ ነገር ካለ ልብ ወለድ ያደርጉትና ግን የብጥብጡን ወይንም ሌላውን ታሪክ ናይጄሪያ ብለው ተጽፎበት እንደዛ የሚሆኑበት አጋጣሚዎች አሉ። ስለዚህ በሌሎችም ታዳጊዎች ሀገራት ላይ የሚሰራ አይነት አካሄድ ነው ማለት ነው። ይሄ ነገር እንዳለ እንኳ ቢያንስ እንደ አንድ ኢትዮጵያዊ ሁሉም ሰው ሊያውቀው የሚችልበት መንገድ አለ። እንደ ስርዓተ ትምህርት ማዕቀፍ ደግሞ ከወሰድከው ለምሳሌ አሁን የሶሻል ስታዲስ ትምህርት አካሄድን በጣም ይቀይረዋል። ሂስትሪ የምንማርበት፣ ጂኦግራፊ የምንማርበት፣ ሲቪክስ ብለን የምናስበውን ነገር የምንማርበት ይለያል። ይሄ የሮማን ፊሎዞፊዎችን ወደ ጎን ታወጣቸውና ሌሎች ፐርስፔክቲቮችን ትጨምርና የኢትዮጵያውን ደግሞ ታመጣዋለ ማለት ነው። መጽሐፍ ቅዱሳዊውንም ነገር ታመጣዋለ። በመንፈሳዊ ተቋማት ቢሰጥ ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ቤቶች በደንብ ቢኖሯት፣ ብዙ በየአጥቢያው ትምህርት ቤት መኖር ይችላል። እዛ ውስጥ በማዕቀፍ በዚህ ፍሬምወርክ ዲዛይን የተደረገ ትምህርት ቢኖር ኮምፕሊት ፒክቸር መስጠት ይችላል። ማለት ሆል ቲንግ ሰው ማወቅ ያለበትን ነገር ያሳውቃል ማለትም ሳይሆን፣ ግን ሰፋ ያለ ቢግ ፒክቸሩን ቅድም እንዳልኩ ዝሆኑን ማሳየት የሚችል አይነት ከምንጨቃጨቅ ማለት ነው። አንዱ ቀንድ ብቻ ጥርስ ብቻ ይዞ አንዱ ጭራ ብቻ ይዞ ከምንጨቃጨቅ ሆል ፒክቸሩን የሚያሳይና ከዛ ይሄንን 10ኛ ክፍል ምናምን ሲደርስ መጨረስ አለበት። እንደዚህ አይነት ነገሮችን በቃ የቃል ኪዳን ህዝብ ነኝ፣ ከዛ ስራዬ ምንድን ነው፣ በእያንዳንዱ ፊልድ ውስጥ ያለው ነገር ምንድን ነው፣ ችግር መፍታት የምችልበት አካሄድ እንዴት ነው የሚለውን ገብቶት እዛ አካባቢ ሲደርስ በቃ ከዛ ወደ ስራ ነው መግባት ያለበት። ማለትም ከዛ በኋላ የሚማራቸው ነገሮች እንደ ስፔሻላይዜሽን እየሆኑ ነው መምጣት ያለባቸው፣ እንደየዝንባሌው እውቀት የሚጨምርባቸው እንጂ እንዳልኩ ገና ፒኤችዲ ላይ ደርሶ ዋትስ አወር ፊሎሶፊ ማለት የለበትም።
ኮሌጅ ላይ ሲደርስማ በቃ ችግር ፈቺ መሆን መቻል አለበት። የሚያዘገዩትን አይነት አካሄዶች ያስቀርለታል። ቶሎ ይነቃል። ሲምፕል ትሩዞች ሆነው ፋውንዴሽናል ትሩዞች ያገኛል። ኢትዮሴንትሪክ ይሆንለታል። ኢትዮጵያ ላይ ቆሞ ሌሎችን ያያል። ያ ደግሞ በጣም ምቹ ነው። በጣም አሪፍ ማማነች። አሪፍ ማማናት ምክንያቱም ዓለም ሲፈጠር ጀምሮ ነበረች እና ከዛ ላይ ሆነ ስታየው እያንዳንዱን ልክ እንደ ታላቅ ልጅ ማለት ነው። እና አንቺ እኮ ሕፃን ሆነሽ አሁን የታላቅ እህቴ የምትነግረኝ ነገሮች አሉ። ልጅ ሆነሽ እኮ እንትን አትበይም ነበር፣ እንትን ሲሆን እኮ ታስቸግሪ ነበር ምናምን ትለኛለች። እና ኢትዮጵያ ማለት ለሌሎች ሀገራት እንደዛ ናት። ሁላቸውንም ታሪካቸውን ታውቃለች። አንቺ እኮ እንደዚህ ነበርሽ ድሮ ሆና ልትላት ትችላለች። እና ከኢትዮጵያ በላይ ሌላውን በዛ በኢትዮጵያ ቅኝት ላይ ሆነ ሌላውን ከመረዳት የተሻለ ምን አይነት ሶሻል ስተዲስ ፍሬምወርክ ሊኖር ይችላል? ወርልድ ስተዲም በለው አፍሪካን ሂስትሪም በለው ምንም በለው አለ ፐርስፔክቲቭ። ያ ተደፍኖ ነው እንጂ። ስለዚህ ያለችውን ነገር ገጣጥመህ የግዴታ እንደው ዘ ሆል ቲንግ ማወቅ አለብን አይደለም፣ ግን ያለችውን ፍሬምወርክ አስቀምጠህለት እንደዛ ነው እንዴ፣ ከዛ በኋላ እሱ ደግሞ የሚጨምረውን ይጨምራል። በየፊልዱ ጂኦግራፊን እንዴት አድርገን ለኢትዮጵያ ችግር ሪስፖንድ የሚያደርግ አድርገን ንቅረጻው ማለት ይችላል። እሱ ራሱ ዘ ቢግ ኩዌስችንስ ያውቃል። በእያንዳንዱ ፊልድ ውስጥ ያሉትን ሴንትራል ኩዌስችኖቹን ካወቀ ደግሞ ትልቅ ነገር ነው። ይሄ በካሪኩለም ራሱ ይባላል። አንድ ኮርስ ዲዛይን ሲደረግ ወይም አንድ ፕሮግራም ዲዛይን ሲደረግ በተመራቂው አእምሮ ውስጥ ቢግ ኩዌስችኖችን መስጠት ማስረጽ መቻል አለበት። ዋት አር ዊ ሉኪንግ ፎር የሚለውን ነገር ማሳወቅ መቻል አለበት። ቢኮዝ እያንዳንዱ በህይወት አጋጣሚ የሚያገኛቸውን ነገሮች በሙሉ ወደ ፕሮዳክሽን እንዲያመጣቸው ማለት ነው፣ ወደ ፍሬ እንዲያመጣቸው የሚፈለገውና ማይፈለገውን ትሪቪያል ነገሮች ላይ ጊዜህን ከማጥፋት የሚፈለገው ነገር ሴንትራል ኩዌስችንህ ምንድን ነው የሚለውን ነገር የምታውቅበትና ይሄ ከዩቶፒያን ስተዲስ እይታ አንጻር ሲታይ ለኢትዮጵያ ለመቅረጽም በጣም ቀላል ነው። እኔ እንደውም ቅርብ ጊዜ የጀመርኩት ኮርስም አለ። እንደ ኮርስ አድርጌ ነው የጀመርኩት በዩቲዩብ ላይ እና ዩቶፒያን ስተዲስ የሚባል ፕሮግራም በቃ ዲዛይን እስቲ እናድርግ እንደ ሙከራ እናድርገው አለ። እንትን ማለት ነው የሚፈልገው ልክ እንዴት ነው ላሊበላ የተቀረጸበት መንገድ። አንዳንዶች ምን ይላሉ? ዓለም ሲፈጠር እግዚአብሔር የሰራው ነው የላሊበላ ቤተ መቅደስ። እነዚህ 11 አብያተ መቅደሶች ቅዱስ ላሊበላ ያደረገው ነገር በመንፈስ ቅዱስ መሪነት ገለጠው። ታሲት በቃ አሁን የኢትዮጵያ ነገር እንደ አዲስ ምንፈለስፈው እንደ አዲስ ምንፈልጠው ነገር አይደለም። በእግዚአብሔር መንፈስ ቅዱስ መሪነት መጀመሪያም የነበረውን ነገር አፈር ተጭኖት ተቀብሮ የነበረውን ነገር እየፈለፈልክ ማውጣት ነው፣ እየጠራረክ ማሳየት ነው። የጀመርኩት ኮርስ አሁን በቴሌግራም ላይ ወደ 5,000-6,000 አካባቢ የሚጠጋ ሰው እየተከታተለው ነው እና ዩቶፒያን ስተዲስ በሚል እና የመጀመሪያው ኮርስ ኢትዮጵያን ቶትስ ኢን ዘ ባይብል ወይም ዩቶፒያን ቶትስ ኢን ዘ ባይብል፣ አሁን ስለ ዩቶፒያ ስናወራ መጽሐፍ ቅዱስ ላይ የሌለ ሀሳብ አይደለም በሚል የሆነ ክፍል ያህል አድርጌ ዩቲዩብ ላይ በየሳምንቱ እየለቀኩ ነው። ዩቶፒያ ሚዲያ ዶክተር መስከረም ለቺሳ ብለው ቢገቡ ዩቲዩብ ላይ ቻናሌን ያገኙታል። ወደ 70,000 አካባቢ ሰብስክራይበር አለው እና ቴሌግራምም አለ። አሁን ያንን ሲምፕል ትሩዞች ሲቀመጡ ሲምፕል ትሩዞች እዛ ጋር ሲቀመጥላቸው ለምሳሌ the quest for Eden የኤደን ገነትን ሲፈልጉ የተለያዩ ፊልዶች እንዴት ራሳቸውን ሼፕ እያደረጉ እንደመጡ ሜዲሲን፣ ካርቶግራፊ፣ ፖለቲካል ሳይንስ፣ ጀንደር ስታዲስ ምናምን የምንላቸው ነገሮች የሰው ልጅ የኤደን ገነትን ይቺ የመጀመሪያውን ዩቶፒያ የኤደን ገነት ደግሞ ከኢትዮጵያ ጋር ስነ ምድራዊ ግንኙነት አላት ወይም ነበራት ተብላ የምትታሰብ ናትና እቺን ዩቶፒያ እኮ ሲፈልጉ ያጧትን ዩቶፒያ ሲፈልጉ በውስጣቸው በአንድም በሌላ መልክ ሲፈልጉ የተለያየ ነገሮች የእውቀት ዘርፎችን ፈጥረዋል እና ይህን ስታስቀምጥለት ሁሉም ኦኬ ዋስት ቤዚክ ኩዌስችን የሚለው አንድ ስቴፕ መወጣጫ ያገኛል። ከዛ የተስፋይቱ ምድር የሚባለው እሳቤ ራሱ እሱም ዩቶፒያኒዝም ነው። ሁሉም ፕሮሚስድ ላንድ ለመፍጠር እየሞከረ ነው። እኔ የተስፋይቱ ምድር ነኝ ትላለች አሜሪካም፣ እኔ የተስፋይቱ ምድር ነኝ ትላለች ሮምም ወይንም ብሪቴንም። እንግዲህ እነዚህ በተደጋጋሚ የምጠቅሳቸው በጣም እንትን ስላላቸው ማለት ነው እና ሳውዝ አፍሪካም የተስፋይቱ ምድር ተብላ ታውቃለች። ያው እንግሊዝ ነው የሚለው በሰፋሪዎቿ። ስለዚህ አሁን ከኢትዮጵያ ፐርስፔክቲቭ ያንን ስታሳየው አሁንም ሌላ ነገር ይጨምራል እና አንዳንዶች እንደውም በጣም በቃ አይን የሚገልጥ ነገር ነው ይሄ ነገር ይላሉ። ይህንን እኮ ድሮ ነበር ማወቅ የነበረብን እላለሁ በውስጤ። ድሮ ገና ኤሌመንታሪ ተማሪዎች እያለን ምናምን። አሁን ሌላ ጉዳይ ላይ ነው መሆን የነበረብን። ትልልቆች ከሆነ በኋላ ወደ መፍትሄ ሀሳቦች ችግር ወደምንፈታበት የተለያዩ
ስራ እድሎች የምንፈጥርበት በዛ ዙሪያ ምናምን እንደዛ ነው መሆን የነበረበት። ስለዚህ በዛ መልክ ኢትዮጵያን ስተዲስ እንደ ፍሬምወርክ ሆኖ ሁሉንም ዘርፎች ቅርጽ እየሰጣቸው ኢትዮጵያዊ ቅርጽ እየሰጣቸው ከዛ ደግሞ ከሌላው ዓለም የሚነጥለን ሳይሆን ሌላውን ዓለም የተሻለ አጥርተን እንድናይ በሚያረገን መልኩ ነው። ደግሞ ቅድም እንዳልኩ ከኢትዮጵያ ፐርስፔክቲቭ ሆነ ሌላውን ዓለም ማየት ይቀላል እና እንደዛ አይነት ኢንላይትመንት ማምጣት ይቻላል ብዬ አምናለሁ። የፀሐይ ከተማ መጽሐፍሽ ውስጥ ቀጥታ ቃል በቃል አይደለም ኮት የማደርገው፣ ነገር ግን ተማሪዎች በአጠቃላይ ይህንን የዓለም አቀፍ የሚስጥር ማህበራት አሰራርን የጠንቋዮች ማህበራት አሰራርን ካላወቁ በስተቀር ነፃ መውጣትም ሆነ ችግር ፈቺ መሆን አይችሉም የሚል ያስቀመጥሽው ሀሳብ አለ እና ለአንድ ኢትዮጵያዊ ሰው መጀመሪያውኑስ ምን አይነት እውቀትን ምን አይነት ትምህርትን ተከትሎ ነው ይህንን ማወቅስ መረዳትስ የሚችለው? ችግር መፍታቱ ሁለተኛ ጉዳይ ሊሆን ይችላል። ነገር ግን አሁን በዚህ ዘመን ብዙ ወጣቶች ብዙ አይነት እውቀት፣ ብዙ አይነት ሚስጥር፣ ብዙ አይነት የሚስጥር ማህበራት፣ ብዙ አይነት የጥንቆላ ማህበራት እንዳሉ በገደምዳሜ ይሰማሉ፣ ይጠራጠራሉ፣ ይጠይቃሉ። በሌላ በኩል ደግሞ ይሄ በጣም ኋላ ቀርና ፊት ሊሰጠው የማይገባ ሀሳብ አይደለም ብለው የሚገባ ሀሳብ አይደለም ብለው የሚያስቡ ደግሞ ብዙ ዘመናዊ ደግሞ ወጣቶች ደግሞ አሉ። ግን ይሄንን መረዳት በጣም አስፈላጊ እንደሆነ ጠቅሰሻል የፀሐይ ከተማ ላይ ማለት ነው። ስለ ዛሬም ዘመን ማለት ነው አንስተሽ እና ለአንድ ሰው በተለይ ደግሞ ለወላጆች ልጆቻቸውን ከማስተማር አኳያ ይሄንን ተገንዝበው የዓለም አቀፍ ሚስጥራት ማህበራት፣ የጠንቋይ ማህበራት አሰራርን ጉዳይ ተረድተው እውቀትን እንዲያገኙ እና ደግሞ ከዚህስ ነገር ደግሞ ወጥመድስ እንዲያመልጡ ምን አይነት ትምህርት ነው መማር ያለባቸው ወይስ ራሳቸው ማስተማር ያለባቸው? እንደዚህ አይነቱ እንኳን ትምህርት ሰጀስት ማደርገው እኔ ለእረኞች ነው። ኦኬ። በተለያየ እረኝነት ሌቭል ላሉ ለምሳሌ ካህናት ምን ልበል እኛ የምናውቀው አይነት መሀይም ጠንቋይ አይደሉም። አዎ ጠንቋይ ናቸው፣ ግን እኛ የምናውቃቸው አይነት መሀይም ጠንቋዮች አይደሉም። የእነሱ ጥንቆላ ስለ ስቶክ ማርኬት መጠንቆል ሊሆን ይችላል ለምሳሌ ወይም ደግሞ ስለ ኢኮኖሚክ ቡም እና ሪሴሽን የከዋክብትን አካሄድ ተከትሎ ፕሬዲክት ማድረግ ሊሆን ይችላል። ይሄ መልቲ ዳይሜንሽናል ኖሌጅ ይፈልጋል እና አድቫንስድ እንትን ያላቸው ጊፍትድ እኮ ሰው አለ እንደ ነገሮችን ለመመርመር አይምሮ ተሰጥኦ ያለው አለ። እግዚአብሔርም እኮ ሲሰጥ እኮ መክሊታችን ባለ 5 አለ፣ ባለ 2 አለ፣ ባለ 1 አለ እና እንደዚህ አይነት ዳይናሚክ ማይንድ ያላቸው ሰዎች በእግዚአብሔር መንፈስ ውስጥ ሆነው እነዚህን አካሄዶች ማወቅ አለባቸው። ማለት ሊነቁባቸው ይገባል እንደማለት ነው እንጂ ጥንቆላን ይማሩ አይደለም። ግን የነሱ አካሄድ መንፈሳዊ አካሄድም ጭምር እንደሆነ ማወቅ አለባቸው ነው። ለምሳሌ አሁን አንድ የሰማሁት ነገር ነበረ። የእርሻ አማካሪዎች ሆነው ኢትዮጵያ የሚመጡ የነበሩ አንዳንድ ድርጅቶች ነበሩ በሆነ ጊዜ ላይ ከአንድ ኢትዮጵያዊ የሰማሁት ነው። እነዛ ድርጅቶች ፊት ለፊት የሚያቀርቡልህ ሳይንቲፊክ ኖሌጅ ነው። ከጀርባ ፈንድ የሚያደርጋቸው አካል የሚገርም ሳጣኒክ ቸርች ነው። ምን ኢንተረስት ኖሮት ነው እነሱን ፈንድ አድርጎ የሚልካቸው እነዚህን የግብርና ሳይንቲስቶች? አሁን ይሄንን ማን ነው እሱ ኢንቨስቲጌት ሊያደርግ የሚችለው? ከዛ በኋላ የሆነ ጤፉ እንደዚህ ሆነብኝ ትላለ፣ መሬቱ እንደዚህ ሆነ፣ ረማዳበሪያ ለምዶ እንደዚህ ሆነብን ትላለ። በሳይንስ ብቻ ላትፈታው ትችላለ። ሳይንሱንም እወቀው፣ ከዛ አልፈህም ሂድና መንፈሳዊውንም አስፔክት ተረዳው አይነት ነገር ነው። ይሄ ግን ለምርምር ለተሰጡ ሰዎች አይ በአካዳሚክሱ ከሄድክ ዳይናሚክ ማይንድ ያላቸው ለኢትዮጵያ መስራት የሚፈልጉ ልጆች ይሄ የነሱ ፊልድ ነው። በቃ ኢንቨስቲጌት ዘ ስፒሪቹዋል ኤንድ ዘ ሳይንቲፊክ ሁለቱንም ኦከልት እና ሳይንስን እኮ አንድ ላይ እኮ እያካሄዱ እኮ ነው። ግራ ያጋቡን አይደል? ላቦራቶሪ ውስጥ ሁለቱም አሉ። ጋኔኑም አለ አይዛክ ኒውተንም አለ። እኛ ደግሞ እንግዲህ ቅዱስ ሚካኤልን ይዘን እንግባ አዛ ወይ ቅዱስ ገብርኤልን አለዚያ አልሆነም እና ሁልጊዜ ማልቀስ ብቻ ይሆንብናል። ምንድነው እሱ እያልን ማለት ነው። ለእረኞች የተባለው ደግሞ የሚስጢር ማህበራት አደረጃጀትን ማወቅ አለባቸው። ማለት ይሄ ምን ልበል፣ ለምሳሌ መጽሐፍ ቅዱስ ላይ አለ። አሁን ጠቢቡ ሰለሞን ስለ ሚስጢር ማህበራት በደንብ ተናግሯል። ለምሳሌ ገና ለህዝብህ ማዕዘን ስትጀምር ታርጌታቸው ውስጥ ገባለ። ይሄንን አሁን ማወቅ አለባቸው እረኞች፣ ካህናት፣ መምህራን፣ የቴዎሎጂ ተማሪዎች፣ መሪዎች፣ ኃላፊዎች፣
ምናልባትም ደግሞ ወደታችም ወረድ ብለህ በተለያየ ኃላፊነት ደረጃ ያሉ ሰዎች የሆነ ገና አዘኔታ ሲኖርህ እኮ ነው ይሄ ሰውዬ መሪ ሊሆን ይችላል ከሆነ የኛ ኢንተረስት የሚያስጠብቅ አይነት ሰው ላይሆን ነው። ለህዝብ ካዘንክ አይሆንማ። ምክንያቱም ቅድም እኮ ቶማስ ሞር ብሏል እኮ ለህዝቡ ባዕድ የሆነ መሪ ነው የሚፈልገው በየቦታው የእነሱን አካሄድ እንትን ለማለት። ስለዚህ ለህዝቡ የሚያዝን ለህዝቡ የሚቆረቆር ሰው ገና ኮምፓሽን ማሳየት ስትጀምር ምናምን ወደ ተግባር መምጣት ስትጀምር ምናምን ታርጌት ውስጥ የምትገባበትን ነገር ማወቅ አለብህ። ይሄን ካላወቀ ታዲያ እንዴት አድርጎ ነው እረኛ የሚሆነው? ለዛ እኮ ነው አሁን ዝንጎች የዝንጎች ማህበር ይላቸዋል፣ እናንተ አህዛብ ይላቸዋል። ለምንድን ነው እሱ በመሲሁ ላይ የምታጉረመርሙት ይላቸዋል። የምስጢር ማህበራትን እኮ ነው መነናውያን ምናምን የሚባሉትን እነ ፍሪሜሰን የእነሱን አያት ቅድመ አያት የለም ዩናቲን አያት ቅድመ አያቶች እኮ ነው እንደዛ የሚላቸው ቅዱስ ዳዊት። ጠቢቡ ሰሎሞንም እንደዛ ይላል በጥበብ መጽሐፍት ላይ። እነዚህ እኮ ከሞትን በኋላ ፍርድ የለብንም ብለው የሚያስቡ ናቸው ብሎ በጣም ብዙ ምክር ያስቀምጣል። ከነ አብርሃም ጋር ከነ ዳዊት ጋር ከነ እግዚአብሔርን ካስደሰቱት ጋር መቀመጥ እንድትችሉ መሪዎች አካሄዳችሁን አስተካክሉ፣ የእግዚአብሔርን ሕግጋት ተወቁ፣ በእነዚህኛዎቹ መንገድ አትጠለፉ፣ በዝንጎዎች መንገድ አትጠለፉ፣ እግዚአብሔርን በናቁ ምናምንቴዎች መንገድ አትጠለፉ። ይሄ እንግዲህ ቃል በቃል አይደለም፣ ግን እንደዚህ የሚሉ እኮ ምክሮች በጥበብ መጽሐፍት ላይ ያሉ፣ በመቃብያን ላይ ያሉ እነ ሰሎሞን ካለፉ በኋላ ደግሞ ለማን ነው ታዲያ ይሄ የተቀመጠው? እነዚህ ናቸው እኮ ዛሬ ኢሉሚናቲ የሆኑት። አንዳንዶች አሉ ኢሉሚናቲ ትላለች ዶክተር መስከረም ምናምን የሚሉት ነገር አለ እንደዛ ብለው የሚያሙኝ አሉ። እና ወይ የራሳቸው ኢሉሚናቲ ናቸው ሲነኩ አልወደዱም ማለት ነው። ግን የሚያሳዝነኝ ኢሉሚናቲ ሆነው እንደዛ ቢሆኑ ጥሩ ነበር። ያልተከፈላቸው የኢሉሚናቲ ጠበቆች አሉ። ሳይከፈላቸው ተከፍሏቸው ቢሆን ጥሩ ነበር፣ ምንም ሳይከፈላቸውና ይሄ የሆነ መልካም ነገር ለህዝቡ ልስራ ብሎ ለሚያስብ ሰው ወሳኝ ነው። አለዚያ እጃችን ተጠምዝዞ በባርነት እንትን ተብለን እንደዚህ በእጅ አዙር ኒዮ ኮሎኒያሊዝም ተገዝተን የማዳበሪያ ጥገኞች ተደርገን ምናምን እያሉ ማልቀሱ ጥቅም የለውም። ያንን ለማለት ነው በፀሐይ ከተማ ላይ ይሄንን ነገር ያሰፈርኩት። በአውሮፓ በጣም ገኖ ስለቆየው ኖስቲሲዝም አስተሳሰብ ትዘረዝሪና አንድ በጣም ኢንትረስቲንግ ጥያቄ ታነሻለሽ እና ለመሆኑ የዛሬዎቹ ኢትዮጵያውያን ከነዚህ ከሁለቱ የምትዩ የተዋህዶና የኖስቲሲዝምን ሀሳብ ካነጻጸርሽ በኋላ ነው ከነዚህ ከሁለቱ የትኛውን እንመስላለን የሚል ጥያቄ ትጠይቂያለሽ። እና እኔ ደግሞ ይህንኑ ጥያቄ አንቺን ሁሉ ጠይቅሽ ፈልጊያለሁ። የትኛውን እንደምንመስል ኢትዮጵያ ላይ ነው አይደለ? ኢትዮጵያ ላይ የዘረዘርኩት አይ ቲንክ የማስታውሰው የሆነ የተዋህዶ ስርዓት እና የኖስቲሲዝም ስርዓት በኢትዮጵያ ሰርጾ ስለኖረው የተዋህዶ ባህሪያት ውስጣችን የሚፈልገው የተዋህዶውን ነው። ምስኪን ህዝብ ነን፣ ደህና ነገር እንፈልጋለን፣ የተሻለ ዘመን እንፈልጋለን። ባህሪያችን ግን ወደድንም ጠላንም እጃችን እየተጠመዘዘ የምንሰራው የኖስቲሲዝምን ስራ ነው። ለምሳሌ ስደት፣ በቃ ሁሉም ከኢትዮጵያ መውጣት ይፈልጋል። በቃ ይሄ ወደድንም ጠላንም የመጣብን መከራ ነው። ምንም ልናደርገው አልቻልንም። ስደት የኖስቲሲዝም አንድ መገለጫው ነው። ኖስቲሲዝም ማለት የሆነ ነፍስ ስጋን ስትለቅ ብለህ አስበውና ስጋ እስር ቤት ናት ብለው ነው የሚያስቡት። ክፉ አምላክ ፈጠራት። ማቴሪያል ወርልዱን ወይም ደግሞ ግዘፉን ዓለም የሚጨበጠውን የሚዳሰሰውን ክፉ አምላክ ነው የፈጠረው። መልካሙ አምላክ የፈጠረው መንፈስን ነው፣ ነፍስን ነው፣ ማይታየውን ነው። ስለዚህ ሁለቱ ሲላቀቁ ነፃነት መጣ ማለት ነው ምናምን። እንግዲህ ብዙ አይነት ኖስቲሲዝም አለ። አንዱ አመለካከት ግን ይሄ ነው፣ ሴንትራል የሚባሉት መሀል ማለት ነው። እና ያ የነፍስ መልቀቅ ማለት ምን መሰለ፣ ለምሳሌ ብዙ ሰዎች ላይ ያገናኙት ይችላሉ፣ ግን ከብዙ ነገር ጋር ይገናኛል። ለምሳሌ ፍቺ መብዛት፣ የስጋና የነፍስን ውህደት ይመስላል ራሱ የባልና የሚስት ውህደት፣ የቤተክርስቲያን የክርስቶስ ውህደት። እንደዚህ ብዙ ተምሳሌትነቶች አሉት። ፍቺዎች ሲበዙ፣ የጀመርከውን ነገር ስትተው፣ አንዱ የጀመረውን ሌላው መቶ ሲያፈርስበት፣ ይሄ የኖስቲሲዝም መገለጫዎች ናቸው። ሆም የሚባሉ ነገሮችን ቅጥሮችህን ስታፈራርስ፣ መልካም እሴትን ማፍረስ ለምሳሌ። ምክንያቱም የሆነ የስጋ መገለጫ ብለህ የምታስበው ነገር በሙሉ እያፈረስክ ነፃ መውጣት አይደለም። ነፃነት እኮ ነው ኖስቲሲዝም ማለት እኮ። ነፃነት በእግዚአብሔርኛው ሳይሆን በሰይጣንኛው። በቃ የሆነ ከህጎች ከምናምኖች ነፃ ቶሎ በቃ ይሄ ከስርዓት ከምናምን ይሄ ጠብቆህ ያቆየውን አጥር ገድቦልህ የያዘውን ነገር ሁሉ ማፈራረስ
ማፈራረስ፣ ማበለሻሸት፣ ነፃነት በቃ አትንገሩን፣ ምን ማድረግ እንዳለብን አትንገሩን፣ ትእዛዝ የማይወድ አይነት መሆን፣ የሚበጅህ መንገድ በዚህ ጋር ነው ስትለው ሆን ብሎ ተቃራኒ መሆን፣ እነዚህ በሙሉ የሆነ ለመላቀቅ የመፈለግ ወደ ላይ መሄድ፣ ወዴት እንደምንሄድ አናውቀውም፣ ብቻ ግን አትንኩን፣ አትንገሩን፣ እግዚአብሔርን ራሱ ህግ ጫኝ እንደሚሆንብህ አድርጎ ማየት፣ ጨቋኝ፣ ነፃነት የሚያሳጣ ሳፎኬቲንግ ነገር ሆኖ ይታይሃል፣ ይጨንቀሃል፣ ልሂድ ትላለህ፣ ወዴት እንደምትሄድ አታውቀውም በቃ። እና መንፈስ ነው፣ ቴንደንሲ ነው፣ ዝንባሌ ነው። ገጠሩን አትፈልገውም። ለምሳሌ ከገጠር ወጥተህ ከተማ መግባት ትፈልጋለህ። ከተማ ትመጣና ደግሞ ወደ ውጭ መሰደድ ትፈልጋለህ። ከውጭ ደግሞ ወደ ማርስ መሄድ ትፈልጋለህ። የሆነ ዩቶፒያ እየራቀችብህ ነው የምትመጣው። የሆነ እደርስባታለሁ እያልክ እጅህን ሁል ጊዜ ወደ ላይ ትርቃለች። እሷ እንደ ባሉን ወደ ላይ እየሄደችብህ ትመጣለች። ይሄ ኖስቲሲዝም ቅዠቶች ናቸው። እና ነፍሳችን እኮ መረጋጋት ነው የሚፈልገው፣ ሰላም ነው የሚፈልገው፣ ግራውንድድ መሆን ነው የሚፈልገው። ሆም እዚህ እጅህ ላይ ያለውን ነገር ማየት፣ በጣም ሩቅ ሳትሄድ ኮንቴንት መሆን ባለህ ነገር። ከዛ ኮንቴንት ስትሆን ደግሞ መጨመር ትችላለህ። ሶሊድ የሆነ ነገር መያዝ፣ የሆነ ስርዓት ያለው ነገር፣ ፕሪዲክተብል ነገር። ለምሳሌ መንግስት መስሪያ ቤት ሄደ ፋይልህ ጠፋ ስትባል ትናደዳለህ አይደል? ፋይልሽ ጠፋ ስባል እኔ አልወድም። ማን ይወዳል? ያ ማለት ያለውን ነገር ማፍረስ ነው። ኦርደር ሲኖረው ግን ደስ ይላል። ኦርደር ደግሞ የማይፈልገው ጀንግሉን ደግሞ የሚፈልገው ደግሞ አካል አለ። ጫካ ውስጥ ሁሉ ጊዜ መፈላለግ፣ መወናበድ፣ ጨለማ ውስጥ መደነጋገር፣ ኬዎስ፣ ይሄ ነው ኖስቲሲዝም። ስለዚህ አሁን ጥያቄውን ልመልሰው ደግሞ ማለት ነው ተመልካቾች፣ የቱን ነው ምን መስለው? እንግዲህ አሁን ያኛው ግራውንድድ መሆን ነው። ተዋህዶ ማለት አምላክን ያህል መንፈስ ስጋ ሆኖ በጠባብ ደረት በአጭር ቁመት መጥቶ ከኛ ጋር በላ ብቻ ሳይሆን እኮ ምድር ውስጥ ሁሉ ገባ እኮ፣ ተቀበረ። የኖስቲሲዝም ተቃራኒ ነው አይደል? ከዛ ስርዓተ ጋብቻ ከእያንዳንዱ ምዕመን ነፍስ ጋር ፈጸመ። የእሱን ባህሪ ለእኛ አካፈለን። ጥሎን አልሄደም። ዲስታንት ጋር አይደለም፣ ወደ እኛን የመጣው እንጂ ወደ ማናውቀው እንትን። የፓጋን እምነቶች በብዛት ርቀው ያሉ አማልክት የሆነ ደም ሰውተህ ምናምን ህፃን አርደህላቸው ምናምን የሚመጡ ብዙ ጊዜ በሰው መኖሪያ መኖር የማይፈልጉ አቮይዳንት የሆኑ አማልክትን ነው የሚያመለክቱት። የፓጋን ጎድስ እንደዛ ናቸው። የእኛ አምላክ የተዋህዶ ግን እንደዛ አይደለም። ዘመድ ነው የሆነን፣ መጣ ነው ወደኛ። ስለዚህ የተማረው ለገጠሩ ህዝብ የሆነ ነገር መስጠት ሲችል፣ የተሰደደው ወደ ህሊናው መመለስ ይችላል። አንዳንዴ በአካል መምጣት ማለት ላይሆን ይችላል፣ ግን የትም ሆነ ለሱ የሚጠቅመውን ነገር ስታደርግለት እንደማለት ብለህ አስበው። አለዚያ እኔ እዚህ ጋር የምፈላሰፈው ነገር ገጠር ላለችው ጫልቱ ከዲጃ ምንም የሚሰጣት ነገር ከሌለ እኮ ከመሰደድ ውጭ እሷም አረብ ሀገርም ምንም ከማለት ውጭ እኮ ምንም ነገር የለም። ይሄ ኖስቲሲዝም የፈጠረብን ችግር ነው። በቃ ነፍስን ከስጋ እያላቀቁ መሄድ። ስለዚህ እንመለስ ነው፣ ወደ ስጋችን እንግባና ተዋህዶ ስግው መሆን መቻል። ስግው ማለት በስጋ የተገለጠ በተግባር የተገለጠ መሬት ላይ የወረደ ታንጅብል የሆነ ነገር ማድረግ ስንችል ማናቀው አይነት መቀዣበርና ፍለጋዎች ሲጠፉልን፣ ነገሮች ግልጽ ሲሆኑልን፣ ብርሃን ሲሆኑልን፣ ያ ማለት ነው ተዋህዶና ኖስቲሲዝም ውስጥ ነው ያለ ነው ብዬ ነው ማስበው። እኔ በጣም ጥልቅ ለሆኑ ውስብስብ ችግሮቻችን ዋነኛው መፍትሄ ብለሽ የምታነሻቸው በበርካታም ቦታ የገለጽሽውና በመጽሐፍሽ የሚያሰፈርሽው ዋነኛው ጉዳይ መዋደድ፣ እርስ በርስ መዋደድ እና እውነት መነጋገር ነው የሚል ነው። እና እንዲሁ ማለት ለውስብስብ ችግሮቻችን ውስብስብ ነው መልሱ ብሎ ለሚያስብ ሰው ቀሊል ሲምፕሊስቲክ ይሆንበታል እና ራሱ በቃ ነገርየው መፍትሄ የሌለው ሁሉ እንዲመስለን። ምክንያቱም ኦኬ እኔ ወደዋለሁ ወዳጄን ባልንጀራዬን፣ ከዛ ከባልንጀራዬ ጋር እውነት እነጋገራለሁ ብሎ አንድ ሰው በግሉ በሚያደርገው ነገር ውስጥ መፍትሄው እንደማይመጣ፣ ምክንያቱም ነገርየው እውነት መነጋገርና መዋደድ ትልቅ የሆነ የጋራ እርምጃ እንደሚፈልግ ያስታውቃል። እና ነገርየው አቴነብል ራሱ አይደለም ማለት ነው ብለን እንድናስብ ያደርገናል። እና ወይስ ከዛ የጠለቀ ሲምፕሊስቲክ አይደለም ነው ያንቺ እይታ? አይ ሲምፕሊስቲክ አይደለም፣ ቀላል ይመስላል ግን ቀላል አይደለም። ይህንን መመሪያ የሰጣቸው እግዚአብሔር ራሱ ነው በብሉይ ኪዳን ለእስራኤል።
እኔ መልሼ ሰራችኋለሁኝ ይላል። የሆነ ለጊዜው ጥቅሱን አላስታውሰውም። መልሼ አስተካክለዋለሁ ሁሉንም ነገር፣ ግን እናንተ የምታደርጉት ይኸውላችሁ እንዲህ ነው አለና እያንዳንዳችሁ እውነትን እርስ በራሳችሁ ተነጋገሩ ይላል። በእርግጥ ስርዓት አምልኮ እንደገና የህጉ መጽሐፍ ወጥቶ ይነበብላቸው፣ እንደገና ያስታውሱ፣ እንደገና የቃል ኪዳን ህዝብ መሆናቸው ይነገራቸው ምናምን የሚሉ ብዙ ነገሮች አሉ። ግን እኔ ይህችን ነገር ሳነባት በጣም ነው የገረመኝ። እውነትን ይነጋገሩ በጣም ይገርማል። ውሸት ተዉ ማለቱ ነው ምናምን መጀመሪያ ሳነበው፣ በኋላ ግን ስረዳው በጣም ጥልቅ ነው። ማን እውነቱን ይነግርሃል በዚህ ዘመን? ያስገድላል እውነት መናገር። ለምሳሌ ረጅም ዘመን በሆነ ኃላፊነት ላይ የሰራ ሰው ሊሆን ይችላል። የእድሜ ባለጸጋ ሊሆን ይችላል። በሀገሪቱ ታሪክ ብዙ ነገር ያየ ሰው ሊሆን ይችላል። የሚታዘባቸው ሰዎች ሊኖሩት ይችላሉ። አስመሳዮች ሊኖሩ ይችላሉ። እየተገለባበጡ የሚመጡ ሰዎች ሊኖሩ ይችላሉ። ከዛ አይናቸውን በጨው አጥበው ደግሞ አሁን መልሰው እንደገና ደግሞ እንደዚህ ነኝ ብለው በህዝቡ ፊት ተገልጠው ደግሞ በዚህ በሆነ መልክ ደግሞ እያስኬዱት ሊሆን ይችላል። እሱ ያውቃል። ወይ ጉድ! ይሄ ሰውዬ ማለት እኮ እንደዚህ ያደረገ ሰው እኮ ነው ብሎ ሊገረም ይችላል። የታዘበው ብዙ ትዝብት ሊኖር ይችላል። ሽፍን ነገሮች መጨረሻ ላይ በኮንፌሽን መልክ እንኳን ጽፎልን ያልፋል ወይ ይሄ ሰው ለቀጣዩ ትውልድ መማሪያ? ወይስ እኔ ከሰው ጋር መነካካት አልፈልግም ብሎ ሳይነግረን ያልፈዋል? ብዙ ያልተነገሩና መነጋገር ያለብን እውነቶች አሉ። አፍነው የያዟቸው ቢናገሩም ወይ ሰው አይገባውም ወይ ደግሞ መፍትሄ የለውም ብናገርም ብለው የሚያስቡ ሰዎች ሊኖሩ ይችላሉ። እኔ አሁን በመጽሐፌ ምክንያት አንዳንድ ጊዜ የሚያወሩልኝ ሰዎች አሉ። በየሙያ ዘርፋቸው ውስጥ ከ50 ከ60 ዓመት ዕድሜ በላይ ሆነው በሙያ ዘርፋቸው ረጃጅም ዘመን ያሳለፉ 30 ዓመት ምናምን ሊሆን ይችላል። ብዙ የሚያዩዋቸው ነገሮች ይኖራሉ። ለምሳሌ ክትባት ተብሎ የሚመጣው ነገር እንደ ምሳሌ ነው። እዚህ ጋር ኮንክሪት ዳታ የለኝም፣ ግን ለምሳሌ ክትባት ሆኖ የሚመጣው ነገር ጥሩ ላይሆን ይችላል። ያንን እውቀት ሊደርሱበት ይችላሉ ሜቢ። ከዛ በኋላ ግን እንዴት ብለው ይናገሩ? ማንን ይከሳሉ? ለማን አቤት ይላሉ? እባቡ ቢነክሰው ለዘንዶ ከሰሰው አይነት ነገር ይሆንባቸዋል። ለሆነ አካል ሄጄ ልናገር ወይ ለማልናገር? ከዛ ዝም እንደ ኬዝ የምሰማቸው ነገሮች አሉ። ግን ኮንክሪት የሆነውን ነገር ማን ይንገረን? ስለዚህ አሁን እውነትን ተነጋገሩ ሲል እኮ እዚህ ጋር ማይ ጉድነስ ከባድ ነው። ካን ዊ ዱ ዛት? አደጋ ውስጥ ሊያስገባን እንደሚችል እያወቅን ለምሳሌ ይህን ነገር እንናገራለን? የስራ ባልደረባችንን ወይንም የቅርብ አለቃችንን ያስከፋል ብለን የምናስበው አሁን ለምሳሌ የሆነ አብረኸው እየሰራ መጨረሻ ላይ ያ ሰው የሲአይኤ ኤጀንት ቢሆንብህስ? ለሀገር መፍረስ እየሰራ ያለ አንተ የሀገሬ ሰው ነው ብለህ አብረኸው እየሰራ ነው። ምን ትላለህ? ትጋፈጣለህ? ትዋደቃለህ? ወይስ ራኔ ልጆቼን ላሳድግ ትላለህ? ስለዚህ እያንዳንዳችሁ እውነትን ተነጋገሩ ሲል እግዚአብሔር ለእስራኤል ሕዝብ የሬኔሳንስ መንገድ ያሳያቸው ማለት ነው። እውነቱን ተነጋገሩ። what are you doing? ምን እየሰራችሁ ነው? ምን እየሆነ ነው በሀገራችሁ ላይ ሲላቸው ቀላል ነገር አይደለም። እና እዚሁ ላይ ነው ልተው የምችለው። ግን የሚቻል ነው በአንድም በሌላ መልክ ከፈለጉ። አንዳንድ ጊዜ አስፈላጊነቱ ላይ ይታያቸው ይችላል ሰዎች። ያ ነገር ግን የሌላውን ሰው የህይወት ዘመን ጥያቄ የሚመልስ ሊሆን ይችላል። እኔ እኮ ለምንድን ነው እንደዚህ የሚሆነው እላለሁ። እድሜ ልኬን ስብሰለሰል የኖርኩበት ነገር እኮ ነው። እኔ አንዳንድ ጊዜ አሁን በኢትዮጵያ መጽሐፌ እና በአንዳንድ ቪዲዮዎቼ በዩቲዩብ ላይ እንኳን አንዳንድ ሰዎች ደውለው በጣም የሚመርቁኝ ሰዎች አሉ። የእድሜ ልክ ጥያቄን መለሽልኝ፣ አእምሮዬ እረፍት አገኘ፣ በቃ መልሱን አገኘሁት፣ ሁል ጊዜ ባውዘር ያደረገኝ ነበር የሚሉት ነገር የሆነ ጥያቄ ስመልስላቸው እኔ እንግዲህ ማን ያ ነገር እንዳለበት እውነት እኮ ነፍስን ያሳርፋል። እውነት አርነት ያወጣቸዋል አይደለ የተባለው። ነፃ መውጫ መንገዱ በእውነት በኩል እኮ ነው። እና እኔ ይሄንን ነገር ለመጻፍ ግን ምናልባት የከፈልኩትን መስዋዕትነት ሰዎች ላያውቁ ይችላሉ። እሰይ ጎበዝ እውነቱን አውጪ የሚልህ ሰው የለም።
ተገላምጠህ ምናምን ምን ተብለህ ምናምን እቺ ደግሞ ምንድነው አመጽ ልታስነሳ ፈልጋ ነው ወይ ምናምን ተብለህ ነው በጥሩ ሁኔታ ሳትታይ ነው እውነትን የምትናገረው። እውነትን የሚፈልጉ ሰዎች ደግሞ አይፈለጉም። ምን ሊያረጉበት ነው የሚል ጥያቄ ይመጣል። እሺ እውነቱን አውቁ፣ ከዛ ምን ሊያረጉበት ነው? where are they taking it የሚባል ነገር አለ እና a quest for truth ከቻልንበት የሬኔሳንስ መንገዱ እሱ ነው። ያንን ለማለት ነው። እግዚአብሔር እርዳን። እንግዲህ የኢትዮጵያኒዝም ጉዳይ ሲነሳ አሁን ደግሞ የኤአይ የሚባለው ዘመን ላይ ደርሰናል እና መጨረሻ ላይ ያነሳብሻለሁ ካልኳቸው ነገሮች ውስጥ ነው እና የዘመን ኤአይ ላይ ያለ ነው ሁሉ የሚሉ አሉ። አሁኛውን ዘመን ልክ የኢንተርኔት ዘመን እንደሚባለው አሁን የኤአይ ዘመን ላይ ነን እያሉ ነው እና አንደኛው ከዩቶፒያኒዝም ጋር ያያይዙታል ኤአይን ጉዳይ ማለት ነው። የዘመን ኤአይ የሰውን ልጅ አሳርፎት እርሻውም ሕክምናውም ሁሉ ነገሩ በኤአይ የታገዘ የሰው ልጅ መድከምን መልፋትን የሚያቆምበት ብዙ የሚያኛቸው የነበሩ ነገሮች ማለት በአቅም ውስንነት የማያሳካቸውን ነገሮች በሙሉ በኤአይ የሚያሳካበት ዘመን ነው ብለው የሚከራከሩ በጣም ፕሮሚነንት ሰዎች ጭምር ብሉ እየታዩ ነው እና ነገሩ ሲታይ ኦልሞስት ቃሉን ባይጠቀሙትም አዲሱ ደግሞ ኢትዮጵያ በኤአይ በኩል ይመጣል እያሉ ነው እና ያ ስራ የሌለበት ድካም የሌለበት አንቺ በተለይ ብዙ ጊዜ ሰው ከመሬቱ ጋር የምታነሻቸው አሉ። ትክክለኛው ነገር ሰዎች የሚሰሩ ከተፈጥሮ ጋር የሚዋሃዱበት ከተፈጥሮ ጋር የሚቀራረቡበት ነገርን ነው እና ሌላ ደግሞ ተቃራኒ አይነት ዩቶፒያኒዝም ደግሞ እየመጣ ይመስላል። እውነተኛው የደስታ ምንጭ ነው መጽሐፍ ቅዱስም ይመሰክራል። ለሰው የስራውን ፍሬ በልቶ ደስ ከሚለው የበለጠ ሌላ ደስታ በምድር ላይ እንደሌለ አየሁ ይላል። ለምሳሌ ጠቢቡ ሰለሞን ቃል በቃል በትክክል ላልለው እችላለሁ፣ ግን ከዚህ የበለጠ የስራህን ፍሬ ከመብላት የበለጠ ደስታ የለም። ሳትሰሪ ልትበይ ምናምን ካለኝ እኔ መጠርጠር አለብኝ። የማን ድምፅ ነው? የእባቧ ድምፅ እኮ ነው። እንደ አምላክ ትሆኛለሽ ምናምን እያለኝ እኮ ነው። አምላክ እንኳን ሰርቷል ስራ 6 ቀን ሰርቶ በ7ኛው አረፈ እና ከኔቸሬ ጋር አብሮ አይሄድም። ቶፍል የሚባል ፈተና አለ፣ አሁንም አለ መሰለኝ እንግሊዝኛ ቋንቋ ፈተና ግን ብዙ ጊዜ አሁን ከቶፍል ይልቅ ሌላ የሆነ የሱ ሌላ አይኤልቲኤስ ነው ምናምን። ያኔ ድሮ ስንፈተን ቶፍል አንድ ኤሴይ ፓርት አለው። ኤሴይ ውስጥ አንዱ የሚጠቀሰው ፓራዶክስ ይሄ ነበረ። እንኳን እኛ ራሳቸው የቴክኖሎጂዎቹ ባለቤቶችም ይሄን ፓራዶክስ ያውቁታል። ማለትም አንድ ከማስታወሳቸው ቶፒኮች መካከል ለመለማመጃ እንደ ኤሴይ መጻፊያ አንዱ ጥያቄ ይሄ ነበረ። ቴክኖሎጂ የሰው ልጅ ህይወት ያቀላል ተብሎ ነው የተጀመረው ወይንም የተፈጠረው በዛ ሐሳቤ ነው፣ በተለይ ዘመናዊ ቴክኖሎጂ። ውጤቱ ግን የሰውን ልጅ ህይወት አወሳሰበውና የበለጠ ቢዚ ያደረገው፣ ስትረስ ከመቼውም ጊዜ በላይ ጨምሯል። ስለዚህ ስለ ቴክኖሎጂ ጥቅም ምን ትላለህ? ድሮ የሚጠበቅብህ በአቅምህ ልክ ነው። አሁን ግን በቀን 3 እና 4 ፍላይት ማድረግ የምትችልበት ዘመን ስለሆነ ወደኋላ መቅረት ኤክስኪውዘብል አይደለም። በቃ ሁሌ መብረር ነው። ስለዚህ በእጅህ ስለሆነ እውቀቱ በእጅህ ነው፣ ምኑ በእጅህ ነው። ስለዚህ ፕሮዳክሽንክም እንዲጨምር በጣም ስትረሱ ጨመረ ነው። በቃ አላረፍንም፣ ጭራሽ ቢዚ ሆን። ይህም ፓራዶክስ አስመልክቶ እስቲ ኤሴይ ጻፍ ይባላል። ከዓለም ህዝብ ነው እንግዲህ ይህን የሚሰበስቡት ኖሌጅ። ቶፍል የተፈተነ ኢትዮጵያዊም በለው የሌላው ዓለም ህዝብ እዚህ ላይ ሀሳቡን ይሰጣል። የቴክኖሎጂ ዲዛይነሮች ይህን ሀሳብ ያያሉ። አናላይዝ አድርጎ የሚሰጣቸው አለ። በነገራችን ላይ ሲንተሳይዝ ተደርጎ የሚገርም ኢንትረስቲንግ ሀሳብ ከዚህ ሀገር እንደዚህ የሚል ጽሁፍ አግኝቻለሁ ምናምን ብሎ ሲንተሳይዝ አድርጎ ያንን ኖሌጅ ይሰጣቸዋል። ስለዚህ ከዛ አንጻር ስናየው እቺ ቴክኖሎጂካል ኢትዮጵያ የምትባለዋ ምንድነው ዓላማዋ ሲባል በአንድ በኩል ጥሩ ነው፣ በሌላ በኩል ደግሞ ምን at expense of what የሚለውን ነገር ባላንስ ከሌለ ኖስቲሲዝም ተመልሶ ይመጣል ማለት ነው። ኔቸር እና ቴክኖሎጂ መፎካከር ከጀመሩና አብረው መስራት ካልቻሉ ቅድም እንደተባለው የሆነ ሃይራርኪ ይሰሩና ቴክኖሎጂ ከኔቸር እያወጣ ወዴት እንደሚወስድ አይታወቅም። ወደ ላይ የሞትን እንትን ነው የሚያመጣብህ ማለት ነውና እርስ በርስ እየተመጋገቡ የሚኖሩበት ነው። ኢትዮጵያ ላይ እንደምጠቅሰው ያንን ነው። እርስ በርስ እየተመጋገቡ የሚኖሩበትን መንገድ ለናቹራል ዌይ ኦፍ ላይፍ እንትን የሚልህ ካልሆነ
ድሮ አንድ ፊልም አይተን የምናገኘውን ሳቲስፋክሽን አሁን እናገኘዋለን? እስቲ ለምሳሌ ቆይ ይሄ ቀላል ጥያቄ ምንም ኮምፕሊኬት ነገር ውስጥ እንኳን ሳልገባ አንድ ፊልም በአመት ነው በሳምንት አንዴ ታላቁ ፊልም ምናምን የሚባል አይተን እኮ በቃ ደስ ብሎን ከሳምንት አንድ ቀን ስለሆነች እኮ ነው። አሁን ፊልሙ እኔ ከ2 ደቂቃ በላይ ማየትም አልችልም። በቃ ይሰለቸኛል። እንዴ 2 ሰዓት ፊልም ይሰራሉ አሁንም እላለሁ። so boring እንድከተልና ታሪኩን እስከ መጨረሻው እንድጨርሰው አስበው ነው እንደዚህ አይነት ፊልም የሚሰሩት በዚህ ዘመን እላለሁኝና በዛ ምርጫው በዛ ኮምፈርቱ በዛ እጃችን ላይ እና are we satisfied በዚህ real human happiness ይመጣል ወይ? እንግዲህ የቶፍል ጥያቄ ነው። አንድ በጣም አንቺ ሪፍሌክት ብታደርግበት ደስ የሚለኝ አንድ ጥያቄ አለና ምንድነው ብዙ የኢትዮጵያ የኔን ትዝብት ነው የምነግርሽ። ይሄ የተጠና ነገር አይደለም፣ ግን የኔ ትዝብት የብዙ ሰውም ትዝብት እንደሚሆን ገምታለሁ። ብዙ ሰዎች በተማሩና ዘመናዊ በሆነ ቁጥር ምንም የሚደንቅ ነገር የላትም ኢትዮጵያ። ዝም ባላችሁ ስታወሳስቡ ነው። እንደውም ታሪኳም የጉስቁልና የድህነት ነው እንዳለ ብሎ ማለት የመማርም የዘመናዊነትም መገለጫ ነው እና እድሜ ልካችን የምናየው ነገር ነው። እንደውም ኦልሞስት የተቃርኖ ሪሌሽንሽፕ ነው ያላቸው። ሰው እውቀቱ በጨመረ ቁጥር፣ ትምህርቱ በጨመረ ቁጥር ይቺ ሀገር ምንም የሚደንቅ ነገር የላትም ብሎ መናገር የሚያስመሰግን ራሱ እኔ አሁን ተምሬያለሁ ብሎ ለማለት ራሱ የሚያስመሰግን ብዙም በአደባባይ ላይ የምንሰማው ነገር ነው። ከባህልም ብንል፣ ከትምህርትም አኳያ ብንል፣ ከሌላም ነገር ከታሪክም አኳያ ብንል፣ ከጥበብም አኳያ ብንል ዝም ብሎ ሰዎች ሲመናፈሱ የሚያነሱት ነገር ነው ይላሉና እንደዚህ የሚለው ሰው ተምሮ አልጨረሰም። ትንሽ ይቀጥልና ይቀላቀለናል። የሆነ አጉል ቦታ ላይ አቁሞ ነው እንደዛ እያለ ያለው። አጉል ቦታ ላይ አቁሟል። መጠየቅ አቁሟል። ማየት አቁሟል። ማስተዋል አቁሟል። ትንሽ ነገር አወቀና የጨረሰ መሰለው። ለዛ ነው ቅድም የጠቃቀስኩልህ ነገር አለ። ዘመናዊ ትምህርትን ተው የምላቸው ይመስላቸዋል አንዳንድ ሰዎች። ስለ ኢትዮጵያዊነት ሳወራ አልፋችሁት ሂዱ እያልኩ ነው ያልኩህ ነገር አለ። የሆነ ቦታ ላይ ገድበው ያመጡብናል። ልክ እዚህ አንደርስታንዲንግ ላይ እንድንደርስ ማለት ነው። ተምረን ኢትዮጵያ ውስጥ ምንም ነገር የለም እንድንል እኮ ነው። ለምሳሌ ገጠር ማለት ላልተወሰነ ጊዜ ሰዎች የሚሰፍሩበት ቦታ ነው ካለህ ገጠር ውስጥ ምንም የለም እያለህ ነው። ስለ ገጠር በሌላ መልክ ልነግርህ እችል ነበረ። ወደዛ ሄደ መኖር እንድትችል፣ አካባቢውን ማልማት እንድትችል፣ ኢንፍራስትራክቸር እንዲገባ ማድረግ እንድትችል ምናምን በሌላ መልክ እኮ ላዘጋጅህ እችል ነበረ። ዚ ኦፖዚት ነው ግን ለቀህ እንድትሄድ ነው። ለማ እንግዲህ ላቀብ ለኢንቨስተር ይሁን ለቀኝ ገዢ ይሁን ለማን ይሁን አይ ዶንት ኖ። በዛ መልክ ከተነገረህ በኋላ እውነትም መጨረሻ ላይ ኢትዮጵያ ኢንትረስቲንግ አይደለችም የሚል ኮንክሉዥን ላይ ባትደርስ እኮ ነው የሚገርመው። እንደዛ እንድትል እኮ ነው የተማርከው። አልፈ ሂድ ነው ግን እኔ የምለው አልፈ ሂድ። ለምሳሌ እነሱ ለልጆቻቸው ስለ አሜሪካ ምን ብለው ነው የሚያስተምሩት? እስቲ እሱን ያው ከዛ ዞሮ ይመጣል ማለት ነው። ከሄደ በደንብ ከሄደ ዞሮ ዩተርን አድርጎ ማይ ጋድ ብሎ ለካኛ ሀገር ብዙ ነገር አለ ይላል ማለት ነው። የሚያሳዝነው የዛ ሰዓት 60 ዓመቱ ነው ሰውየው። ባለቀ ሰዓት ያንን ከምታወራ በጊዜ ተዘጋጅና then ፈልፍል የሆነ ነገር ፕሮዳክቲቭ የሆነ ነገር ስራ ነው እኮ። አሁን ካሪኩለማችን መጀመሪያውኑ በዚህ ሴታፕ ላይ መሆን አለበት። ስለ ኢትዮጵያ ከኢትዮጵያ ፐርስፔክቲቭ ሆኖ ነገሮችን ማየት መቻል አለበት ምለው እኮ ለዛ ነው። እድሜ እንዳይባክን እኮ ነው። ይሄ ሰውዬ መረዳቱ አይቀርም የሆነ ሰዓት ላይ፣ ወይም ሳይረዳም ሊሞት ይችላል። ግን ሞስት ኦፍ ዘ ፒፕል ገና አሁን በቃ ቤዚክ ነገሮችን እየተረዱ ምናምን ስታያቸው እድሜያቸው ካለፈ በኋላ ገና ቤዚክ ነገር ማህበራዊ ህይወት ለካ ጥሩ ነው ይልካል። እኛ ለካ ድሮ እናቶቻችን እድርና ቁብ የሚሉት ለካ ጥሩ ነው ብዙ አመት ካባከነ በኋላ ማለት ነው። በዲፕሬሽን ከተጠቃ በኋላ ያው ሲከተል የነበረው ኢንዲቪጁዋሊስቲክ ላይፍ ስታይል መቸው ሲል እንግዲህ እንደው አንድ ምሳሌ ጠቀስ ላድርግ ብዬ ነው እንጂ በየእንትኑ ደግሞ ብዙ ነገር አለ። በየኤቭሪ ዎክ ኦፍ ላይፍ የምታየው ብዙ ነገር አለ። ኢቨን ስለ ሜሬጅ እንኳን አዲስ ርዕስ መጀመሪያ የሆነብኝ ግን በአጭሩ ልግለጸውና እባክሽ። አሜሪካ እንደሄድኩኝ መጀመሪያው ክላሴ ላይ አዮዋ መጀመሪያ እንግዲህ ገና 21 ዓመቴ ነው የዛ ሰዓት
አግብቼ ነው የሄድኩት። ከባለቤቴ ጋር ተጋብተናል። ለኤምኤም ስቴጂ ኦኬ ስራ ተጋብቻ ፈጽመን ነው የሄድኩት እና ፈርስት ኮርስ ክላስ ለመግባት ገና እንትኔን አይቼ ስኬጁሌን አይቼ ሎኬሽኑን አይቼ ምናምን እዛ ቢልዲንግ ውስጥ መጥቼ ቁጭ ብዬ እየጠበቅኩ ነው ሰዓት እስኪደርስ። ማታ ክላስ ነው እና በብዛት ከማስተርስ ከሆነ ኮርሱ ከእድሜያቸው ከገፉ ሰዎች ጋር ነው ምንማረው። ለምን የትምህርት ቤት ዳይሬክተሮች ሊሆኑ ይችላሉ፣ ረጅም ዓመት ሰርተው ማስተርሳቸውን አድ እያደረጉ ያሉ ሰዎች ሊሆኑ ይችላሉ። እና አረሳውም አንድ ሴትዮ ከሆነች ሌላ ሴት ጋር ወጡ። እነሱ ከክላስ እየወጡ ነው፣ እኔ እየጠበቅኩ ነው ልገባ። መጣች። አር ዩ ፍሮም ኢትዮጵያ አለችኝ መሰለኝ። እንዴት እንደ ኮንቨርሴሽን እንደጀመርን አላውቅም። አልኳት አሜሪካዊት ናት። እድሜዋ ትልቅ ነው፣ 50ዎች ውስጥ ትሆናለች ቢያንስ። እና አልኳት you know what ብላ ጀመረች። arranged marriage is not bad አልኩኝ። arranged marriage do they still do that in Ethiopia አለች። ያ ገጠር አካባቢ ላይ ያደርጋሉ አሁንም አለ አልኳት። it's not a bad idea አለችኝ እንደጋግማ። like out of nowhere ነው እንደዚህ የምትልሽ? እሺ እኔ ምን እንደ አይምሮዋስ ምን ትሪገር እንዳደረጋት አላውቅም። በቤተሰብ የሚዳሩ አሬንጅድ ሜሬጅ ማለት ቤተሰብ የትዳር አጋርህን መርጦልህ ሲያጋባህ ማለት ነው፣ በገጠር እንደሚዳሩት አይነት። እሱ ሀሳብ መጥፎ አይደለም፣ አሁንም ኢትዮጵያ ውስጥ ይሰራል እያለች ነው፣ ይሰራበታል እያለች ነው። አዎ አለ አሁንም አልኳት። መጥፎ ሀሳብ እኮ አይደለም እሱ ነገር መጥፎ አይደለም አለች። ምንድን ነው እንደዚህ ያስባላል? አሜሪካ ውስጥ በጣም ስለ ሮማንቲክ ኦብሴሽን ስላለ ዲቮርስ እንዲበዛ አድርጎታል። ኤኒዌይ ኢንቨስቲጌት ዛት ምናምን አለችኝ ጓደኛዋ ሌላ አብራት ያለች አለች። እና ጎተታ ይዛት ወጣች እንሂድ ምናምን ብላትና ምንድነው እንደዛ ያስባላቸው ብዬ ከሆነ ጊዜ በኋላ እንደዚሁ ገርሞኝ ነው ከሆነ ጊዜ በኋላ ስለ ጋብቻ ኢንቨስቲጌት ማድረግ ጀመርኩ። ሶሻል ሳይኮሎጂ እንማራለን ምናምን፣ የተለያዩ ሳይኮሎጂ ኮርሶች አሉ፣ ኢሞሽናል ዲስኦርደር ምናምን። እና አንዱ ይሄ እንግዲህ ትዳርን እንትን እንዲል የሚያደርገው ነገር ይሄ የአፍላ ፍቅር አለ አይደለ፣ በቃ ከነፍኩ ምናምን የሚባለው አይነት ስሜት በጣም ኢንከሬጅ ይደረጋል በሙቪዎች። በሌላ በኩል ግን ኮሚትድ ሪሌሽንስ ደግሞ ኮሚትድ ሪሌሽንስ ማለት በቃ ዘላቂ የሆነ ሼርድ ቫሊዩ ምናምን፣ ይሄ እፍፍ የሚለው የበነነ ስሜት ላይኖር ይችላል። ግን ስሩ ታይም ግን እየጠለቀ ስር እየያዘ የሚመጣ አይነት ሪሌሽን ሊሆን ይችላል። ያ በቤተሰብ ጋብቻ በኩልም ሊመጣ ይችላል፣ ወይ በግል ተገናኝተውም ኮሚትመንታቸውን እንትናቸውን አይተው ኮምፓቲቢሊቲያቸውን አይተው የሚገቡበትም ሊሆን ይችላል። ከ10 ዓመት በኋላ እንደዚህ አይነት ሁለት ጋብቻዎች ኮምፔር ሲደረጉ ያኛው በሮማንቲክ አፍላ ስሜት የመጣው የመውደቅ እድሉ ትልቅ ነው ይላል እንግዲህ ሪሰርቻቸው፣ ሜታዳታ ምናምን እያሉ። ይሄኛው ደግሞ የመዝለቅ እድሉ ሰፊ ነው። ከዛ ከህንድም ጋር ኮምፔር አደረጉት። ህንድ በብዛት አሬንጅድ ሜሬጅ አለ። አሁንም እናት ናት የምትመርጠው ለወንድ ልጇ ሚስቱ የምትመርጥለት ምናምን። ዲቮርስ ሬታቸው ዋን ኦፍ ዘ ሎወስት ነው በአለማችን ላይ። ኢትዮጵያም ውስጥ ያ ካለ እያለችኝ ነው እንግዲህ አሁንም አለ ወይ መጥፎ አይደለም ሙሉ ለሙሉ እያለች ነው እሷ። እና እርግጥ ዛሬውኑ ተነስተው ቤተሰብ ለልጆቻቸው ትዳር አጋሪ ምረጡ እያልኩ አይደለም። ማን ይሰማቸዋል ደግሞ እንደው ሆነላችሁ። የሚሰራበትም ሞዴል አለ ማይሰራበትም አለ ከናካቴው። ብቻ ግን ሜሬጅ ራሱ እኛ እንደምናስበው አይደለም ልትለይ ነው የፈለገችው ሴትዮዋ። በቃ ባጭሩ እንግዲህ አሁን እድሜዋ ከገፋ በኋላ የተረዳችው ነገር ነው። በራሷም ህይወት የተረዳችው ነገር ሊኖር ይችላል፣ አላቅም። ከዛን ቀን ውጭ አይቻት አላቅም ሴትዮዋን። እና ይህንን ነገር ድሮፕ አድርጋ ኢንቨስቲጌት አድርጊው አደራሽ ምናምን ብላኝ ነው እንግዲህ የሄደችው ማለት ነው። ስለዚህ አሁን ይሄን ሁሉ የሀገራትን የሜሬጅ ሁኔታ ምናምን አጥንተን ከጨረስም በኋላ ነው መጥተን እንደገና ደግሞ ትራዲሽናል ቫሊዩስ እኮ የሆነ ሌቭል ድረስ ሮማንስ አይኖር አይደለም። ሮማንስ is a beautiful thing፣ በጣም ያምራል፣ ደስ ይላል። ግን it's just ቅመም ነው እንጂ ፋውንዴሽኑ አይደለም። የሆነ ሰዓት ላይ ለመብሎ ሊጠፋብህ ይችላል። ይሄ ግን ፋውንዴሽናል የሆነ ነገር መሰረት የሆነ ነገር ነው። እና አሁን ይሄንን after a lot of failure 4 ምናምን አግብተው ፈተው ምናምን ነው መጨረሻ ላይ ይሄንን ኖሌጅ ላይ የሚደርሱት። wasted years ማለት ነው። of course ከውድቀት የምትማረው wisdom አንድ ነገር ነው። ግን ልክ ይሄን ሞዴል ተከትለን ነው አሁን እንግዲህ የኢትዮጵያ ለካ ደህና ነገር አላት ምናምን የምንለው ማለት ነው። እነሱ እንደዛ ካሉን በኋላ እንመለሳለን እንደገና የራሳችንን ኢንቨስቲጌት ለማድረግ። ሌት መሆን የለብንም ነው። ልጅ ሴትዮ አሁን እኔን የዛ ሰዓት 21 ዓመት ልጅ ነኝ፣ በዛ ላይ ደግሞ ቀጫጫ ነኝ ምናምን
don't waste your years ነው አንዳንድ ነገሮችን ካሁኑ ወቋቸው እንደኛ ዌስት አታደርጉ እድሜያችሁን ለማለት ፈልጋ ሊሆን ይችላል ስለዚህ ቀጥሉ ተማሩ ጨርሱ መጀመሪያ በደንብ ሂዱበትና ከዛ እንነጋገራለን ሀገሩን በጣም የሚወድ ኢትዮጵያዊ ያልተምታታበት ዜጋ ለሀገሩም ችግር የሚፈታና አስተዋጽኦ ማበረከት የሚችል እንዲሆን ከራሱ ማንነት ጋር የታረቀ ወይም ደግሞ የተስማማ ሰው እንዲሆን የመጀመሪያው እርምጃው መሆን አለበት ብለሽ የምታስቢው ምንድን ነው? በተለያውን ከነሳሽው አኳያ እድሜውን ሳያባክን ዘግይቶ እንዳይነቃ በጊዜው እንዲነቃ እንዲያቅ መጀመሪያ መራመድ ያለበት እንዴት ነው ወይ ማድረግ ያለበት? አጭሩን ነገር ልግለጸው ካልኩኝ ራሱን በክርስቶስ አለትነት ላይ ማቆም አለበት። the hard way የተማርኩት ትምህርት ነው ይሄ። the hard way እንዳይምታታበት ከፈለገ አሁንም the hard way እየተማርኩኝ ያለሁባቸው ነገሮች አሉ። ዝም ብሎ የሆነ የእሁድ ዕለት ብቻ ባናደርገው እምነትን ትልቅ ፓወር መሆኑን ብንረዳ ቅድም ያልኩህ ነገር ክርስቶስን ይዘው የማይመረምሩት ነገር የለም። እነዚህ የዛ ሀገር ሰዎች ክርስቶስን ይዘን ሁሉ ነገር ይገለጣል ብለው ያምናሉ የሚል ነገር አለና ምንድነው ስር ሰዳችሁ በሱ ታነጹ የሚባለው ነገር አለ። በቃ መምህርህ ነው፣ ንጉስህ ነው፣ መሪህ ነው፣ ካህንህ ነው፣ አዳኝህ ነው፣ ፈጣሪህ ነው፣ አምላክህ ነው፣ ሁሉ ነገርህ ነው፣ መድኃኒትህ ነው፣ ሊቅህ ነው፣ ተጠያቂ ሊቅ ነው በማንኛውም ፊልድ። ስለዚህ ከሱ ጋር እንዴት ነው መኖር የምችለው የሚለውን ነገር መጀመሪያ ሰው ማወቅ አለበት። ከዛ በኋላ ኢትስ ኢዚ የዳበረ እንትን ሊኖረው ያስፈልጋል። የሆነ ሳይድ ቶፒክ አይደለም እሱ በህይወታችን ውስጥ ዋናው ብርሃናችን ነው። ይገለጥ ካለ እሱ ይገለጥልሃል፣ ከፈት ካለ ይከፈታል፣ አሳልፏት ካለ ያሳልፉካል፣ አሳልፉት ከተባለ ያልፋል። እና የመጨረሻው ባለስልጣን ነው አስበው እንግዲህ the ultimate authority ነው። አሁን ካልናቸው ሚስተር በለው ምናምን በለው በሱ እይታ ሲታዩ እነዚህ በሙሉ ምንም ናቸው። እና እሱን ይዞ የማይፈታው ፐርሰናልም ፕሮፌሽናልም ናሽናልም ምንም ችግር የለም የሰው ልጅ ካወቀበት። የኛዎቹ ኢትዮጵያውያን ጥበባቸው ያ ነው። አንድ ቪዲዮ አለችኝ የሰራኋት እንደውም ዩቲዩብ ቻናሌ ላይ ኢየሱስ ክርስቶስ የኢትዮጵያውያን ንጉሳቸው ነው የምትል the hard way የተማርኩትን ትምህርት እያሰብኩ ነው እሷን ቪዲዮ የሰራኋት። ፐርሰናል ኤክስፒሪየንሴን አላወራውም እዛ ላይ እንዲሁ ያለውን ሂስቶሪካል ቴዎሎጂካል እይታውን ያስቀመጥኩት፣ ግን ፐርሰናሊ የተማርኩት ነገር አለ። ያለ እኔ ምንም ልታደርጉ አትችሉም ያለውን የተማርኩበት ማለት ነው። አንዳንድ ጊዜ ክርስቶስን የያዝን ይመስለንና በደንብ አጥብቀን ያለያዝንበት ኤሪያዎች ደግሞ እንዳሉም ይገባናል። አያልቅም ጆርኒው አይደል? ወደሱ የምንጠጋበት ጆርኒ አያልቅም። ያንን እያደረግክ እየወደድከው እያመንክበት የእሱን ጋይዳንስ በህይወትክ ውስጥ እንዴት መተግበር እንዳለብህ እያወቅክ ስትመጣ then ያልተምታታበት ሰው የመሆን እድል ሰፊ ነው። ምክንያቱም መምታታት የሚመጣው አሸዋ ላይ ከመቆም ነው። አሸዋ ደግሞ የዲያብሎስ ውሸት ነው። ክርስቶስ ደግሞ አለት ነው። አለት ላይ ከቆምክ በኋላ ከዛ ምን ትፈልጋለህ? መተኮስ ትችላለህ። ወደ ፈለግከው አነጣጥረህ ማየት ትችላለህ። ከሩቁ ቤትህን መስራት ትችላለህ። እዛ ላይ you can do anything። ዋናውን ስፔስ አግኝተኸዋል። ስለዚህ ከዚህ ነው መጀመር ያለበት። መጀመሪያው ይሄ ነው። መጨረሻውም ደግሞ የሚገርመው እሱ ራሱ ነው። ጀርኒው ግን ደስ ይላል። ለሌሎች የሚያበረክተው ብዙ ነገር አለ። መግቢያችንም እኮ መዳረሻችንም ክርስቶስ መድረስ የምንፈልገው እኮ እሱ ጋር ነው። የምንጨናነቀው ነገር በሙሉ የምንፈልገው ነገር በሙሉ እሱ ጋር ነው ያለው። እሱ ራሱ ነው የምንፈልገውም ደግሞ ገባንም አልገባንም። መንግስተ ሰማያት የተባለው እሱ ራሱ ነው። መንግስተ ሰማያት የተባለው ክርስቶስ ነው፣ ራሱ ክርስቶስ ነው። እሱን ነው የምንፈልገው። ዶክተር መስከረም ለቺሳ ለነበረን ድንቅ ቆይታ በጣም ማመስገን እንፈልጋለሁ። እግዚአብሔር ያክብርልኝ። በጣም ሎቱ ፕሮሰስ ነው ብዬ ነው የማስበው። ጅምር የሚሆኑ ነገሮች ግን ደግሞ በብዙ መልኩ የሚገባደዱ ለእያንዳንዱ ሰው ብዬ አስባለሁ። ለእያንዳንዱ ሰው ብቻ ሳይሆን ኮሌክቲቭ ሊሆን ይችላል ብዬ የማስበው ነገር ነው። ግን በደጃፋችን ለነበረን ረጅም እና በጣም ሸጋ ቆይታ ማመስገን እንፈልጋለሁ። እግዚአብሔር ያክብርልኝ። አሜን። አንድ ጥያቄ መጠየቅ ከቻልኩ እኔ ደግሞ እስካሁን ስጠየቅ ቆይቼ አንድማ መጠየቅ አለብኝ። ደጃፍ የሚለውን ስም እንዴት መረጥክ ለፖድካስት?
አይገርምም? አንዴ ብሪፍሊ እንትን ብየዋለሁ፣ ግን በጣም 1 2 3 በርካታ ምክንያቶች አሉት። ዋነኛ ምክንያቴን ብቻ ልንገርሽ እና ሜንስትሪም ሚዲያዎች ተብለው የሚታሰቡት ላይ በጣም ተስፋ ከቆረጡ ሰዎች አንዱ ነኝ። አዘ ፊልም ሜከርም አዘ ሚዲያ ባክግራውንድ እንዳለውም ሰው በብዙ ምክንያቶች ማለት ነው። የሜንስትሪም ሚዲያዎች ለየሀገራቶቻቸው የሚያደርጉት ነገር ለሀገሪቱ አርት፣ ሚዲያ፣ ኮንቴንት የሚፈጥሩት ተስፋ ትሩፋት ማለት ተዘርዝሮ የሚያልቅ አይደለም። ትውልዳቸው ላይ የሚፈጥሩት ኢምፓክት ጭምር ማለት ነው እና ቅድም እንዳልሽው በሙቪዎች ሊሆን ይችላል፣ በዜናዎች፣ በትንታኔዎች በፈለግነው ነገር ብናየው ማለት ነው እና ዝም ብዬ ሳስተውል ከሆነ ጊዜ በኋላ የሁላችንም ማስተዳደግ ውስጥ በተለይ ወደ ሚዲያ ወደ ሲኒማ ያዘነበልን ሰዎች የሆነ ቦታ ላይ ራሳችንን በእውቀትና በችሎታ ብቁ አድርገን ከዛ በኋላ ሜንስትሪም ሚዲያዎቹን ተቀላቅለናቸው በሆነ መልኩ የምናስባቸውን ነገሮች እንሰራለን የሚል ተስፋ አለና ከሆነ ጊዜ በኋላ እኔም ሃርድ ዌይ ነው የተማርኩት ቅድም አንቺ እንዳልሽው እና ያ ተስፋ አይደለም በብዛት ያለው እንዴት የትውልዱን ጎበዝ ጸሐፊዎች፣ ጎበዝ የሚዲያ ሰዎች፣ አናሊስቶች ወዘተ ተጠቅመን እንዴት አይነት ቫይብራንት ነገር እንፍጠር ሳይሆን ዝም ብሎ የሆነ ደል የሆነና ቅድም የሆነ በቢዝነስ ሞዴል ውስጥ ብቻ ዝም ብሎ የሚሰራላቸውን ነገር ነው የሚከተሉት እና ከሆነ ነጥብ በኋላ እኔ ለምንድን ነው ያ ቤቱ ከሆነ ሚዲያው ያ ውስጥ ከሆነ ደጃፍ ላይ ቁጭ ብለን ለምን አናወራም የሚል የግድብ ቤት ውስጥ መሆን የለብንም። የምናስባቸው ነገሮች ደጃፉ ላይ ማድረግ እንችላለን። በጣም ጥሩ። ይሄ ደጃፋችን ነው። ግን ደግሞ ደጃፍ በጣም ትልቅ ቃል ነው፣ በጣም ኃይለኛም ቃል ነው። እነሱ ማሳቢ ውስጥ የሆነ ቀን ወደ ቤት እንገባለን። ታንኪዩ ሶ ማች በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እውነት በጣም የሚደንቅ ቆይታ ነው ያለኝ የነበረን እና በእውነትም ደግሞ በጣም በምትጽፊያቸው በምትሰሪያቸው ቪዲዮዎች ቅድም በጠቀስሻቸው በቴሌግራም በበርካታ ፕላትፎርሞች እያደረግሽ ያለሽውን ነገር አሁን በጣም በቅርብ ብቻ ሳይሆን ለረጅም ጊዜ እከታተላቸዋለሁ። ብዙ ፋሲኔት የሚያደርጉኝ እይታዎች አሉሽ ከመጽሐፍቱ ጀምሮ ማለት ነው እና አያም ሹር እነዚህ ነገሮችን ፍሬዎቹን ደግሞ የምታይባቸው በጣም ቅርብ ጊዜያት ይኖራሉ ብዬ ተስፋ አደርጋለሁ። እግዚአብሔር ይፍቀደው። ታንኪዩ